ቲንክ አንዴስ ነው የሚታየው የፍጥረት መጀመሪያ ነው የሚለው ማለት ነው። ከምን አንጻር ነው የሚታየው የፍጥረት መጀመሪያ ሲል ያቺን በጽሁፍ ልታያት ነው። አመሰግናለሁ ስላስገባኝ። እሺ ኒኩስታታን እናያቸዋለን። አሁን ያነሳሃቸውን እያንዳንዱን የመጽሐፍ ቅዱስ ክፍል እናያለን። የሚገቡ ከሆኑ እነሱ እየጠየቁ ቢመለስላቸው አሪፍ ነው። ግን እስከሚገቡ ድረስ ግን አሁን ያነሳሃቸውን ማየት እንችላለን። የማማይንም አሁን እያየሁልሽ ነበር እና ምንም ኢሶስ የሚለውን ቃል ነው የሚጠቀመው እና ሰው ተመሳይ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ሰንበትን ስለሻረ ብቻ አይደለም ይልቁንም ራሱን ከእግዚአብሔር ጋር አስተካክሎ ወይም እኩል አድርጎ እግዚአብሔር አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር የሚለው ላይ ራሱን ከእግዚአብሔር ጋር አስተካክሎ እኩል አድርጎ ነው የሚለው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይም እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ከእግዚአብሔር ጋር ምን መሆንን? እኩል መሆንን ወይም መተካከልን ይላል። ሁለቱም ጋር ተመሳይ ኢሶስን የሚጠቀመው ማለት ነው። ባጭሩ ተመሳይ ነው። አመሰግናለሁ። እሺ ማማዬ። ኦኬ የኒኩስታጣንን ከመመለሴ በፊት እሺ አሉ ሰዎች ቆይ አንዴ ነው አይደለም በስተት ሌላ ነው መሰለኝ። ቆይ አንዴ ይቅርታ አድርጉልኝ። እሺ ሰላም ለአንተ ይሁን አቡሂባ፣ እንደምን አለ? ይሰማል ወንድሜ? እሺ እንዴት ናችሁ? ሰላም ነው ይመስገን አምላክ። ሰላም ለአንተ ይሁን። እንኳን ተመጣ። ኦኬ መልካም። ያው ጥያቄ ለመጠየቅ ነው የመጣሁት። ማለት ያው አንተ መጀመሪያ እንዳልከው ለመጨቃጨቅ መሆን ለመከራከር አይደለም። ዙሪያው እኛ ሙስሊሞች በኢየሱስ ላይ ያለን እምነትም ያው እናንተ ያው ቅድም ተናግረሃል አንተም። ግን እኔ አሁን ጥያቄ የሆነብኝ ለእናንተ ነው። እሺ የክርስቶስ ፈጣሪ ላይ ያለ ጥያቄዎችን ከመጽሐፍ ቅዱስ አስቀምጥልን። ኦኬ እሺ ከቻልክ በሰፊው አድርገኝና ማሳየት እችላለሁ፣ ወይም ደግሞ እንትን ምዕራፎችን ገጾችን እየነገርኳቸው ያ ከምን አንጻሩ እንደዛ የተባለ የሚለው ያው ኦልሬዲ አራት ብቻ ስለሆነ ከፍተውም። እሺ ቀጥል፣ ክፈቱና አሳይ። ያው ጥያቄው ምንድን ነው? በእኛ በእስልምና ኢሳ አለይሂ ሰላም ሰላም በሱ ይውረድና ነብይ እንጂ አምላክ እንዳልሆነ እናምናለን። ግን መጽሐፍ ቅዱስም ብዙ ቦታዎች ላይ አምላክ እንዳልሆነ ይናገራል። ከነሱም መካከል አንዱ ዘፍጥረት 35 ቁጥር 11 ላይ ምን ይላል? እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ ብዛ ተባዛም ይላል። አንደኛ ማለት ነው። 1 3 4 ልጥቀስልህና እነሱን ታበራራልኛለህ። እዚህ ጋር ኢየሱስ ክርስቶስ አምላክ አይደለም ይላል ነው። እስቲ አንብበው ደግሞ ወይ ልጥቀስልህ ደቂቃ። አሁን ለመጨቃጨቅ ሳይሆን ወይም ደግሞ ለመከራከር አይደለም። ሌላ የተሳሳተክስ ነው አቡሂባ ወንድሜ። ዘፍጥረት ምዕራፍ 35 ቁጥር 11 ላይ እግዚአብሔር አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ህዝብና የአሕዛብ ማህበር ከአንተ ይሆናል፣ ነገስታትም ከጉልበት ይወጣሉ የሚለውን ይህንን እንትን አልክ ማለት ጠቀስክና ክርስቶስ አምላክ አይደለም ይላል ብለን የጠቀስኩ ይህንን እዚህ ጋር የቱ ጋር ነው ክርስቶስ አምላክ አይደለም የሚለው ብዬ ነው። እግዚአብሔርም አለው ያለው ማንን ነው? አሁን እዚህ ጋር ጥያቄ እኮ እሱን ነው የምጠይቀህ። እኔ የተረዳሁት እግዚአብሔርም አለው የሚለው ያው ኢሳን አለይሂ ሰላም እንደሆነ የተረዳሁት በመጀመሪያ ደረጃ ማለት ነው። ያዕቆብን ነው ያዕቆብን እዚህ ጋር እግዚአብሔር ከያዕቆብ ጋር በቤተል ይገናኝና እግዚአብሔር ያዕቆብን እንዲህ እያለ ይናገረዋል። ያዕቆብን ነው እንጂ አሁን አንተ እንዳልከው
አሁን ኢሳ ስትል ኢየሱስን እያልክ ከሆነ ማለት ነው። ኢየሱስን አይደለም። ኢየሱስ አይ አይደለም፣ ያዕቆብ እግዚአብሔር ያዕቆብ እየተናገሩ ከላይ ከፍ ብሎ እንዲህ ይላል። አንዴ ይቀርታ ዘፍጥረት 35 ክፍል እግዚአብሔር ያዕቆብን አለው፣ እሺ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር፣ እንደዚህ እንደዛ። በቃ ይሄ ከወንድሙ ከዔሳው ይሸሻል ምናምን። እንግዲህ ከርብቃ ከእናታቸው እንትን ካሉ በኋላ ማለት ነው። እሺ እያለ ሂድና ቁጥር 10 ላይ እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ እንግዲህ ወዲህ ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባላል እንጂ አለው። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛ፣ ሕዝብና የአሕዛብ ማህበር ከአንተ ይሆናል፣ ነገስታትም ከጉልበት ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጣለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ ይላል። ስለዛ እየተናገረ ያለው ለያዕቆብ ነው። ያዕቆብን እስራኤል ይለዋል። አሁን እስራኤላውያን ስንል ሲባልም የማን ወገኖች ናቸው? የያዕቆብ ወገኖች። ምክንያቱም እስራኤል ስሙ ያዕቆብ ነበረ፣ ስም ያዕቆብ ይባላል። ግን ያዕቆብ ተላጠራም ይልቁንም እስራኤል ተብለህ ደግሞ ትጠራለህ ነው እና እርሱ እንደሚበዛ እንደሚባዛ ይነግሯል እንጂ ክርስቶስ እዚህ ጋር አምላክ አይደለም የሚል የለም። እሺ ሌላ ጥያቄ? ኦኬ እሺ። ሁለተኛው ጥያቄ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል ዮሐንስ ወንጌል 12:49 ላይ። አሁን ዙሮ ማለት ነው ያው እሺ ቀጥልሽ ቀጥል እሺ ቀጥል እንደዛ አለ። ስለዛ ምንድን ነው አቡይባ ይሰማል ወንድሜ? አቡይባ እያወራህ ከሆነ ሚዩት ነህ። ሚዩትን አንሳውና ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እንደሆነ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ። ስለዛ እሺ አሁን እዚህ ጋር እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ የሚል አሁን ምን ነው የሚያመለክተው? አሁን እዚህ ጋር የላከኝ የሚለው ላይ ነው ጥያቄ? የላከኝ። እሺ ጌታችን ኢየሱስ በአብ ተልኳል ወይ ከአብ ተልኮን የመጣው? ያው ምንም ይሄ መጽሐፍ ቅዱስ ላይ በጣም በተደጋጋሚ እዚህ ክፍል ላይ ብቻ አይደለም። ጌታችን ኢየሱስ በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ይሁን ከአንተም ብቻ የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሏል እና የላከውን ብሎ ተናግሯል። ስለዚህ ክርስቶስ ኢየሱስ ተልኮ መጥቷል። ልጅ እንደመሆኑ ተልኮ መምጣቱ ግን ራሱን ከአብ የሚያሳንሰው ግን አይደለም፣ ወይም ደግሞ አምላክነቱን የሚያሳጣው ግን አይደለም። መላክ በራሱ አምላክነትን የሚያሳጣ ስላለ እኔ ልጅን ስለላኩት ከሰውነቱ አላጎረለውም። ልጅም ሰው ነው። ልጅ ግን ልጅ ቢኖር እኔም ሰው ነኝ፣ ልጅም ሰው ነው። ልጅን ስለላኩት ከሰውነት ተርታ ውጭ ይሆናል ማለት አለ። ወልድ አብ አምላክ ነው፣ ወልድም አምላክ ነው። ግን አንድ አምላክ ኦፍኮርስ፣ ግን የተለያዩ አካላት ናቸው። የተለያዩ አካላት ከመሆናቸው አንጻር ልጅ እንደመሆኑ ወደ ዓለም መጥቷል። ወደ ዓለም ለምን ተልኮ መጣ አካልን? ዓለምን የፈጠረው እግዚአብሔር አስቀድሞ በልጁ ነበር። ተመልከታ፣ ዓለምን እግዚአብሔር አስቀድሞ የፈጠረው በልጁ ነበር። ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ ተናገረ። ዓለማትን ፈጥሮበት ነበር እና በኋላ ላይ ደግሞ ዓለም ወደቀ፣ ድህነት የሚያስፈልገው ሆነ አለ። ስለዛ ላከው። ዓለምን የፈጠረበትን ራሱን ልጁን ላከና ዓለምን ሊያድነው ማለት ነው። ይህንን ለማወቅ አሁን አንተ የጠቀስከው ጥቅስ ከፍ ብለን ቁጥር 46 ጀምሮ ከቁጥር 45 ጀምሮ እንዲሁ እኔንም የሚያይ የላከኝን ያያል ይላል። እኔን የሚያይ አብን ያያል። አሁን እንደዚህ ብሎ በድፍረት መናገር የሚችል ራንደም ፍጡር አለ? የለም። እኔን ያየ አብን አይቷል ብሎ በድፍረት መናገር የሚችል ፍጡር ማንም የለም። ጌታችን ኢየሱስ ግን ምን አለ? እኔ የሚያይ የላከኝን ያያል።
ቀደም ብሎ አስረኛው ምዕራፍ ላይ ነው ወይ በ14ኛው ምዕራፍ ላይ ምን ብሎ ነበረ ፊልጶስን? እንደው አብን አሳየን ላይ በቃናል ሲለው ፊልጶስ ይኸው አየኸኝ አይደል ያለው? እኔን ያየ እኮ አብን አይቷል። እኔን ያየ እኮ አብን አይቷል። ስለዚህ የምርም አምላክ ነው። ይህ ነገር እንዴት ነው እንደዚህ ሆነው ከተባለ እግዚአብሔርን ያየው አንድ ሰው እንኳ የለም ብሎ ተናገረና ዮሐንስ ወንጌል ምዕራፍ 18 ላይ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረፈ። ብቸኛ ልጁ ማለት በእርሱ እቅፍ ያለው። ስለዛ ልጅነቱ የገዛ ልጅነት ስለሆነ ባህሪያዊ ስለሆነ በባህሪ ከዛ ከአባቱ ጋር አለ። ማንም ሰው እግዚአብሔርን አይቶ አያውቅም። ክርስቶስ ግን ከሩቅ ማየት ራሱ አይደለም በእቅፉ ያለ ነው ተብሎ ተረከው ተባለ። ለማንኛውም ቀጠል አድርጎ እንዲህ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ፣ ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት እኔ ነኝ። የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበታል። እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል። ለምን መጥቻለሁ አለ? ዓለምን ላድን። እግዚአብሔር አስቀድሞ ተመልከት፣ በልጁ ዓለማትን ፈጥሮ ነበር። ዓለማትን የፈጠረው በምኑ ነበር? በልጁ። ጥቅስ ቃል በቃል ዓለማትን በፈጠረበት በልጁ ይላል ዕብራውያን ምዕራፍ 1:2። ከዛ በኋላ ወደቅን፣ ድህነት ያስፈልገናል። ስለዚህ እኛን ለማዳን አሁንም ራሱን ልጁን ላከው። አሁን ደግሞ በልጁ ሊያድነን ፈለገ። ሊያድነን ሲፈልግ ቀጥታ ወደኛ ልኩት። ወደኛ ልኩት ማለት በነገራችን ላይ ከአንድ ቦታ ወደ አንድ ቦታ መለኮት የሚንቀሳቀስ ሆኖ እንኳን ስጋ ግን ውስን ነውና ያን ውስን የሆነውን እዚህ ያለውን እኛ ጋር ያለውን ስጋ ተዋህዶታልና ከስጋ አንጻር መጣ ተብሎ ይነገርለታል። ስለዛ ልክ እንደዛ ያንን የሚያሳየው እንጂ አምላክነቱን አያሳጣውም። ልክ ቅድም እንዳልኩ ነው። እኔ ልጅን ብልከው ሰውነቱን አያሳጣውም። አብ ወልድን ላከ ማለት የወልድን አምላክነት የሚያሳጣው። ቀጠላ አይ ኦኬ፣ ያው በከፊል ማለት ያው አንተ እንደተረዳኸው ብዙ ዲቴይሊ እንትን አልልም ማለት እውቀቱም ሎጂካሊ እውቀቱም ስለሌለኝ፣ ግን በዚህ ጉዳይ ለምንድን ነው እና እሱ ጋርም ሆነ ኡስታዝ መሐመድ ከድር እና አንዳንድ ኡስታዞች አሉ ዙራ ሆኔ ስገባ ያው ያየሁትን የነገርኩት እንጂ እውቀት የለኝም። በእስልምናው ላይ ከፊል ሊኖረኝ ይችላል። እንደዚህ በክርስትናው ዘንድ ሎጂካሊም ዲቴይልም እውቀት ስለሌለኝ ለምንድን ነው ተወያይታችሁ ወደ የሆነ ነገር እንትንማት እናንተ በአቋማችሁ እኛን በአቋማችን ማንጸናበት ምክንያት ምንድን ነው? አሁን ላይ እየተደረገ ያለ መበሻሸቅ፣ መከራከር እንደውም አልፎም ጥላቻ ነው እየተካሄደ ያለና ጥያቄ ብዙ ነበረ። እሱን እንትን አለህ ግን እንደ ጥያቄም ነገር አሁን ከሳምንት በኋላ ኦልሬዲ የሚገባ ይመስለኛል። እሱ ወይም ደግሞ መሐመድ ሲራጃል ብዙ ልጆች አሉ ማለት እንደው ስርዓት በሰፈነ መልኩ ለምንድን ነው መወያየት የማትችሉት? ይሄን ልጠይቅ ነው። እሺ ኦኬ፣ እሺ እግዚአብሔር ያክብርልን። በክርስትና መበሻሸቅ ምናምን አይፈቀድም። ይህ ነው። ግን ሁላችንም ሰው ነን እና አንዳንድ ጊዜ እንደዚሁ በቃ የማይሆን ነገር ስናይ መበሻሸቅ የሚመስል ነገር ልናደርግ እንችላለን ሰዎች ስለሆነ እንጂ ክርስትናችን ይህንን አይፈቅድልንም፣ መበሻሸቅን ማለት ነው። እያንዳንዱን ነገር በየዋህነትና በፍርሃት እንድናደርግ ነው የታዘዘው። ልክ እንደ ጴጥሮስ ምዕራፍ 3 ላይ እንደተነገሩ ማለት ነው። ከዚህ ቀደም አንስተን እንዳየነው በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ዘወትር ለመመለስ የተዘጋጃችሁ ሁኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ነው የሚለው። ስለዛ እንደዛ ነው ልናደርግ የሚገባው። እንደዛ እንዲሆን ያው ጥንቃቄ ይፈልጋል። ዲስከሽን ሰዓት ጭቅጭቅ ሲበዛ ቶሎ ማቋረጥ ይሻላል። ምክንያቱም ወደማይረባ ነገር ሊኬድ ስለሚችል ማለት ነው። ያም ሆነ ግን ያው አንዳንዴ ያው እንትንል እንችላለን። ስታውትና አሁን ያልከው ግን ይሄ ከኡስታዞች ጋር ለምን አትወያዩም ላልከው ነው ያያል ይቻላል። ከዚህ ቀደም ለአንድ ወንድም አቅርቤ ነበረ፣ የውይይት ጥሪ አቅርቤ ነበረ። ምናልባት እስቲ አስፈላጊ ከሆነ አስብበትና ያኛው ስላልመለሰ ለሌላኛው ኡስታዝ ለማቅረብ እንሞክራለሁ ጌታ ከረዳን። ግን እንደዛ ለማድረግ እንሞክራለን። ከዛ በዘለለ ግን ልክ እንደዚህ ደግሞ እየመጣችሁ ጥያቄ ያላችሁ ደግሞ መጠየቅ ይቻላል። በሰላም በፍቅር ደግሞ እንደዚህ እንተያየቃለን። እግዚአብሔር ያክብርልኝ። አሁን እዚህ ጋር ጥያቄ እንትን አንድ ጊዜ ይቅርታ ጋር ማለት ነው። እሺ የመጨረሻ ጥያቄ ያው አንተ ጸባይም ጥሩ ስለሆነ ከ10 ደቂቃ በላይ ወደ 12 ደቂቃ ተጠቅመሃል። እሺ የመጨረሻም ጥያቄ እንትን አሁን ማለት ከሁሉም ችግር ያየሁት ከእናንተም በኩል ከእኛም በኩል
ያው እኔ ቤት መጥቶ ይጠይቅ ነው ብዙ ማለት ነው። እና አሁን እንደ ሀገራችን ላይም ያው የተከሰተ የሆነ ነገር አለ። በእኛ በነቢያችን መሐመድ ዓለይሂ ሰላቱ ወሰላም ላይ የነበረውን ዘመቻ ሁሉም ነገር ይታወቃል። እና አሁን በዚህ በኩል ለምን የሆነ ከሁለቱ ገለልተኛ የሆነ አካል ተመርጦ ማለት ሰላማዊ በሆነ ፍቅር ብትወያዩ ነው የምለው እኔ። ይቻላል። እስቲ አሁን አንተን የሚቀርቡ ከሆነ እስቲ አቡ ሂባ እንግዲህ እሺ እንደዚህ እናደርግ። ማን ያልካቸው ሁሱ እና መሐመድ ከድር ነው ያልከው እና ሁለቱን በቃ ለሁለቱም እዚሁ ኦፊሻል ያቀረብኩኝ። እሺ ከሁለት አንዳቸው ሁሱ የሚባለው ወንድም ኡስታዝ ወይም ደግሞ መሐመድ ከድር የሚባለው ኡስታዝ ከሁለት አንዳቸው የክርስቶስ አምላክነት ላይ በመጽሐፍ ቅዱስ መወያየት ከፈለጉ አለውኝ። ይኸው አንተ የምትቀርባቸው ከሆነ ንገራቸው እና እኔ ጋር መጥቶ አይደለም የሚጠይቁት፣ አንተም ደግሞ ንገራቸው። በመከባበር በተቻለን አቅም እንግዲህ ለመወያየት እንሞክራለን ማለት ነው። እሺ አመሰግናለሁ። መልካም እሺ አቡይባ። እሺ ሙጂብ ኦስማን ሰላም ለአንተ የሆነ ወንድሜ። ሰላም ነው። ማን ነበር? ያ ክርስቶስን የሚሳደበው ሰውዬ እኮ ነው በጌታ ስም። ኧረ በቅዱስ ሚካኤል አውቀዋለሁ። ከኔ ጋር ራሱ አውርቶ ያውቃል በፊት ቴሌግራም ላይ ያለን። እሱ አስቸጋሪ ነው፣ በስድብ ነው የሚታወቀው። ግን እስቲ ያው ሁለቱን ውስታዞች ስለጠራ ሄድንበት። ኤንዌይስ እስቲ እናያለን። እሺ ሰላም ለአንተ ይሁን። እንኳን ደህና መጣህ ሙጂብ። እንኳን ደህና ቆያችሁ። ሰላም ነው። ዜር ይመስገን። እሺ የጌታችን የክርስቶስ ኢየሱስ ፈጣሪነት ላይ ከመጽሐፍ ቅዱስ አንጻር ጥያቄ ያለኝ። እንደው ክርስቶስ በመጽሐፍ ቅዱስ ፈጣሪ አይደለም የምትልባቸው ጥያቄዎች ካሉ ፕሊስ ወደ ጥያቄ። እሺ የኔ ጥያቄ ኢየሱስ የእግዚአብሔር ልጅ ነው ብላችሁ ታምናላችኋ? ኢየሱስ ፈጣሪ ነው? ትክክል። ጌታችን ኢየሱስ ክርስቶስ እግዚአብሔር ፈጣሪ ነው? ትክክል፣ ፈጣሪ ነው። እግዚአብሔር ስትል አብን ነው አይደል? ያው ነው ፈጣሪ ነው ያለው ወይስ ምንድን ነው? ጥሩ እሺ። ጥሩ ጥያቄ። ፈጣሪ ምን አልከኝ ወንድሜ? ራሱ ነው ሊሆን ወይስ ፈጣሪ ሁለት ፈጣሪ ነው ያለው? ችግር የለም መልስልሃለሁ። እሺ ሰው ሙጂብ ወንድማችን የጠየቀው ጥያቄ ምንድን ነው? አብ ፈጣሪ ነው አለ፣ ወይም እግዚአብሔር ማለት ነው። አዎ ፈጣሪ ነው። እርሱ ደግሞ ልጅ አለው ትላላችሁ ወልድን። አዎ ጌታችን ኢየሱስ የእግዚአብሔር ልጅ ነው፣ እሱም ፈጣሪ ነው። አብን ፈጣሪ ወልድን ፈጣሪ፣ ታዲያ ሁለት ፈጣሪ ነው የሚል ነገር ነው የጠየቀን እና አብ ፈጣሪ ነው አምላክ ነው፣ ወልድም አዎ ፈጣሪ ነው አምላክ ነው። ግን ሁለት ፈጣሪ ሁለት አማልክት ግን አይደሉም። ምን እያልን ነው? ከዚህ ቀደም በተደጋጋሚ እንደነገርኳችሁ ወልድ ከአብ ሲወለድ የተለየ አካል አለው እንጂ የተለየ መለኮት የለውም። ዲቪኒቲው ወይም መለኮቱ ከአብ የተለየ አይደለም። የአብ መለኮት ራሱ የወልድም መለኮት ነው። ስለዛ መለኮት ላይ አብና ወልድ አንድ ይሆናሉ። አካላት ላይ ግን አብና ወልድ የተለያዩ ናቸው። መለኮትን እያሰብን የአብና የወልድን ሁለት አካልነት ጨፍልቀን አንድ አካል አንልም። ፕላስ ደግሞ የአካላትን ሁለትነት እያየን ደግሞ መለኮትን ለሁለት ከፍለን ደግሞ ሁለት ፈጣሪ ደግሞ አንልም። እዚህ ላይ አውግስትን አንድ የሚናገረው ነገር አለ። በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔ እና አብ አንድ ነን የሚል ቃል አላሉ። በረመራዎች ጆሮአችሁ ውስጥ እኔ እና አብ አንድ ነን። እሺ ሙጂብ ከቻልክ ናግባ፣ ኔትወርክ ምናልባት እንትን ብሎ ቢሆናል። እኔ እና አብ አንድ ነን የሚለውን ይይዝና ምን ይላል መሰላችሁ? እኔ እና አብ አንድ ነን በማለቱ በዚች በአንዲት ስቴትመንት በአንዲት በዚች ንግግር አሪዮሳውያንንም ሴባሪዮሳውያንንም መታቸው ይላል። እንዴት ያለን እንደሆነ ሴባሪዮሳውያን በአብና በወልድ መካከል የአካል ልዩነት እንደሌለ ያስተምሩ ነበር እና ጌታችን ግን እኔ እና አብ አንድ ካለ በኋላ ነን እያለ ተናግሯል። እና እኔና አብ ፕላስ ደግሞ ነን የምትል ቃል የብዝሃነትን ስለምታመለክት ሴባሪዮሳውያንን ይመታል። አሪዮስ ደግሞ ወልድና አብ አንድ ሊሆኑ አይችሉም የሚል ትምህርት ስላለው፣ ወልድ ያንሳል የሚል ትምህርት ስላለው
ራሱ ጌታችን ምንም እንኳን እኔና አብ ምንድነው ሁለት ብንሆንም በአካል ማለት ነው እኔ እና አብ ብሎ ቢናገርም ግን አንድ ነን ብሎ ተናግሯል። እና አንድ ነን በምትለው ቃል ደግሞ አርዮሳውያንን ይመታል ይላል። ስለዛ አብ ፈጣሪ ነው፣ ወልድም ፈጣሪ ነው። ግን የተለያዩ ፈጣሪዎች ሳይሆን አንድ ፈጣሪ። ምን እያለ ነው? የአብ መለኮት የራሱ የወልድ መለኮት ነው። አካላት ነው የሚለያዩት እንጂ መለኮት አይለያይም። ፈጣሪነት አምላክነት ደግሞ የመለኮት ነው። የመለኮት ስለሆነ በስልጣን በመለኮት አንድ ናቸውና ሁለት አማልክት ሁለት ፈጣሪ ብለን አንናገርም። ስለዛ መፍጠር ላይ አንድነት አለ፣ ግዛት አገዛዝ ላይ አንድነት አለ፣ ጌትነት ላይ አምላክነት ላይ እነዚህ ጉዳዮች ላይ አንድነት አለ። ስለዛ አብን አምላክ ብለን ስለጠራን ወልድን አምላክ ብለን ስለጠራን ሁለት አማልክት እያልን ሳይሆን በአብን በወልድም ያለውን አንዱን መለኮት እያሰብን ስለሆነ አምላክ እያልን እየጠራናቸው ያለ ነው። ስለ አንዱ መለኮት ማለት ያለን እያሰብን ስለሆነ አንድ አምላክ አንድ ፈጣሪ እንጂ ሁለት አምላክ አይደለም። እሺ ሌላ ጥያቄ ያለው ሰው ካለ ሙስሊም ወንድመቶች ጥያቄ መጠየቅ ትችላላችሁ ማለት ነው። ኮመንት ሊላችሁና እሺ ከሙስሊሞች ወይም ከያዋ ምስክሮች ክርስቶስ ኢየሱስ በመጽሐፍ ቅዱስ ፈጣሪ አይደለም የሚል ካለ ገብቶ መጠየቅ ይችላል። ያን እየለመን ነው ሙስሊም ወገኖቻችንን ጠይቁ። ታው ርዕስ ስንይዝ እኮ ማለት ነው አኬ በቃ አዛ ነው የምንሆነው እኮ በቃ ርዕስ ይዘን እኛ በቃ በቁርአን ላይ ምናምን ስንል ጥያቄ ያለን ኮሜንት ላይ ርዕስ ብትቀይር አሁን ቁርአን ላይ ብታደርግ ጥያቄ ያለን ይሉሃል። ኦኬ ያኛው የቁርአኑ አንድ አይነካ መሆኑ ነው። ይሁን መቼስ እስቲ እናያለን። እንግዲህ እስቲ የሚመጡትን እያየን ጥያቄ እንቀበላለን። እሺ አይባ ወይም ታይባ ሰላም ላንቺ ዩነቲ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነው? ይመስገን አምላክ። እሺ ክርስቶስ ኢየሱስ እርሱ አለን ጌታችን ኢየሱስ በመጽሐፍ ቅዱስ እንደ ፈጣሪ አይደለም የምልባቸው ምክንያቶች አሉ። ጥያቄ አለኝ ካለ ፕሊዝ ጠይቂና እስቲ ደግሞ እኔ ከስልምና ወይስ ከስልምና ነው? ሙስሊም ነሽ ወይስ የያዋ ምስክር? ሙስሊም ነኝ አልሐምዱሊላህ። እሺ ጠይቂ። እሺ አመሰግናለሁ። እሺ እኔ ሁለት ጥያቄ የሆነብኝ ማለት ነው። እሺ ኢየሱስ አምልኩኝ ያለበት ቦታ አለ በመጽሐፍ ቅዱስ ላይ? እሺ ጥሩ ጥያቄ ነው። ክርስቶስ ኢየሱስ አምልኩኝ ያለበት ቦታ አለ ወይ በመጽሐፍ ቅዱስ? እንግዲህ አሁን አምልኮ የሚገባው ለማለት አምልኮ የሚገባው ለባህሪ አምላክ ለፈጣሪ ለእውነተኛ ጌታ። ምን አልሽኝ? ያው አምልኮ የሚገባው አምላክ ነው እንግዲህ አንድ አምላክ አይደል? ለዛ ያው እሺ ልጨርስ። ትክክል። አምልኮ የሚገባው ለአምላክ ነው። ጌታችን ኢየሱስ ደግሞ አምላክ ስለሆነ አምልኮ ይገባዋል። ባጭሩ አምላክ ስለሆነ አምልኮ ይገባዋል። ሲመለክም ደግሞ አይተነዋል። ልክ እንዴት መሰለሽ? ይህንን በምን መረዳት እንችላለን? ለምሳሌ በዚህ በዕብራውያን መልእክቱ ምዕራፍ 1 ላይ ቅዱስ ጳውሎስ እንዲህ ይላል። ተመልከቱ። መጀመሪያው ዮሐንስ ራእይ ላይ እንሂድና ራእይ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል፣ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ አለ። ልክ የሚያስቀረው ፍጥረት የለም። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥም ያለ ሁሉ እሺ ምን ይላሉ አለ? በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ይላል ለአብ ማለት ነው ለበጉም ይሁን ሲሉ ሰማሁ ይላል። ለአብም ለበጉም ነው ያለውን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ጌታችን ኢየሱስ ነው። ሰው ለእርሱም የሆነ ብለው ይህ ሁሉ ፍጥረት ሲናገር ይሰማዋል ዮሐንስ ማለት ነው በራእይ። ሰው ይህ ምንን ያሳያል ከተባለ የትኛውን ፍጥረት የክርስቶስን ስም እንደሚያነሳ ወይም ደግሞ የትኛውን ፍጥረት በሰማይም ያለው በምድርም ያለው ከምድር በታች በባህርም ያለው ፍጥረት ሁሉ በዙፋኑ ለተቀመጠው ለእግዚአብሔር አብና ወደ ልጁ ወደ ክርስቶስ ኢየሱስ እንደሚያንጋጥጥ ያሳያል። ይህ አምላክነትን የሚያሳይ ነው፣ አምልኮንም የሚያሳይ ጭምር ነው። በዚህ በዕብራውያን መልእክት ምዕራፍ 1 ላይም ይህንን ነገር እናያለን። ዕብራውያን መልእክት ምዕራፍ 1 ከቁጥር
4 ጀምሮ እንዲህ ይላል። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክት ማለት ነው። ከመላእክትስ ይልና አሁን መላእክትና ጌታችን ኢየሱስን ሊያነጻጽር ነው። ተመልከቱ። መላእክትንና ጌታችን ኢየሱስን ምንድነው ልዩነታቸው ነው? የአዋ ምስክሮች ጌታችን ኢየሱስ ራሱ መልአክ ነው፣ ቅዱስ ሚካኤል ነው ብለው ያስተምራሉ። ኢየሱስ ቅዱስ ሚካኤል እንደሆነ ማለት ነው። በክርስቶስ ኢየሱስና በመላእክት መካከል ያለው ልዩነት ምንድነው? ብልጫውስ ምንድነው? የጌታችን ከቅዱስ ሚካኤልና ከቅዱስ ገብርኤል እስቲ እኔ ከመላእክትስ ይላል አንተ ልጄ ነህ፣ እኔ ዛሬ ልጅ ያለው ደግሞ ምን አባቱ ሆኗለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ከመላእክት እንዲህ ያሉ ለማንም የለም ማለት። እሺ ስለ ልጁስ ደግሞም በኩሩን ወደ ዓለም ሲያገባ አለ። እዛው ከመላእክት ጋር በተያዘ ሲያስረዳ ደግሞም በኩሩን ወደ ዓለም ሲያገባ ልጁን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ለበኩሩ ማለት ነው። በኩሩ ጌታችን ኢየሱስ ነው። የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ቅዱስ ሚካኤል የለ፣ ቅዱስ ገብርኤል የለ፣ ቅዱስ ሩፋኤል የለ። መላእክት የተባለ ሁሉ የእግዚአብሔር ተብሎ መላእክት ሰው የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ፣ ወርሺፕ ያርጉት፣ ይስገዱለት። ታዲያ ከዚህ በላይ ምን አምልኮ አለ? ቅዱሳን መላእክት ሁሉ ተሰብስበው የእግዚአብሔር መላእክት ሁሉ አንድም ሳይቀር ያ ሁሉ የእግዚአብሔር መላእክት መጥተው የሚሰግዱለት ከዚህ ውጭ ምን አምልኮ አለ ነው? ለምንድን ነው የሚሰግዱለት ግን? ለምን የሚሰግዱለት ማለት እንደው በቃ እግዚአብሔር እንዲሰግዱለት ስለፈለገ ብቻ ነው አይደለም። ገዢያቸውም ስለሆነ ነው፣ ፈጣሪያቸውም ስለሆነ ነው። ማስረጃ አለ ለዚህ። አዎ ቆላሲስ ምዕራፍ 1 ላይ ይላል። ቆላሲስ ምዕራፍ 1 ቁጥር 15 ላይ ይላል። እርሱም ይላል የክብር ሁሉ ለእርሱ ይሁንና ጌታችንና መድኃኒታችን ኢየሱስ ክርስቶስ ማለት ነው። እርሱም የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው እርሱ ጌታችን ኢየሱስ ይልና የሚታዩትና የማይታዩትም ተመልከቱ። የሚታዩትም የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው የተወለደ ነው ይላል። ማን ነው በእርሱ ተፈጠሩ ያለው? ማለት በክርስቶስ የተፈጠሩት እነማን ናቸው አለ? ከፍጥረት ሁሉ በፊት በኩር ነው በተባለው በእርሱ ተፈጠሩ የተባሉት እነማን ናቸው? የሚታየውም የማይታየውም፣ አለቅነት፣ ስልጣናት፣ ጌትነት፣ ዙፋናት በሰማይ ያለው በምድር ያለው ብትል ፍጥረት ሁሉ በእርሱ ተፈጥረዋል። ስለዚህ ከፍጥረት ሁሉ በፊት በኩር ነው እርሱ ፈጥሯቸዋልና እንግዲያውስ ገዢያቸው ነው። ፍጡር ለፈጣሪው ይገዛልና መላእክቱ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ሰው ጌታችን ኢየሱስ ይመለካል ሲባል እንደዚህ ነው። ጉልበት ሁሉ ለእርሱ ይንበረከካል። በዚህ ደረጃ ማለት ነው። እና ስግደትን አንዳንድ ሰዎች አንዱ ለአንዱም እኮ መጽሐፍ ቅዱስ ላይ ሲሰግድ እናያለን የሚል ሰው ሊኖር ይችላል። ትክክል። አንዱ ለአንዱ ሲሰግድ አይተናል። እኛም ራሳችንም ይኸው ከአክብሮት አንጻር ለአንዱም ሌላውም ልንሰግድ እንችላለን፣ ጎንበስ ልንል እንችላለን። ስለ ጌታችን ኢየሱስ ግን ሲናገር የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ የሚለው እንዲህ ተብሎ የተነገረለት ከኔና ከእናንተ ጌታ ከኢየሱስ ክርስቶስ ውጭ ለማንም የለም። ጌታ ኢየሱስ ብቻውን የእግዚአብሔር መላእክት ሁሉ አንዳቸውም ሳይቀሩ በፊቱ ይሰግዳሉ፣ ይንበረከካሉ። ቅዳሴያችን ላይ እንደምንለው ማለት ነው። ሰራዊት ላይ የእግዚአብሔር መላእክት ሁሉ በመድኃኔዓለም ፊት በጌታ ኢየሱስ ፊት ይሰግዳሉ እና ይህ አምልኮን የሚያሳይ ነው። እና ፈጣሪ ከመሆኑ አንጻር ነው ስግደቱ የሚመጣውም ፍጡራን እነሱ ፍጡራን እርሱ ፈጣሪ ከመሆኑ አንጻር ስለሆነ ከዚህ አንጻር አምልኮ የተገባውታል ነው። እሺ ቀጥታ ይባ እሺ ወንድሜ አመሰግናለሁ። እስካሁንም ድረስ አልተመለሰልኝም። ለምሳሌ ቃል በቃል አምላክ ነኝ አምልኩኝ ያለበት መጽሐፍ ቅዱስ ላይ አለ ወይ የለም? እኔ ጥያቄ ቃል በቃል ማቴ የተጻፈ የለም? ኦኬ አምላክ ነኝ አምልኩኝ ያለበት ቦታ የለም ወይ? እንግዲህ ጌታችን ኢየሱስ በቀጥታ አምላክ ነኝ ያለባቸው ስፍራዎች አሉ። እሺ ቆይ ላሳይና እሱን መጀመሪያ፣ ከዛ በኋላ አምላክነቱን ካወቀን አምልኮ የሚገባው እንደሆነ ግልጽ ነው። ስለዚህ ነሰሰርሊ እኛ የምንፈልጋቸውን ቃላቶች እየመረጥን ካልተጠቀመልን በስተቀር አንቀበልም ልንል አንችልም። ግን ፕራክቲካሊ ግን ስናየው መጽሐፉን ስናየው ግን አለ የለም ነው። እስቲ አምላክ ነኝ ያለበትን ላሳይሽ። ራእይ ላይ እንደዚህ ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ጀምሮ እንዲህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል
የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይልና ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ ልክ ሁሉንም ምን የሚል የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያው ራሱ ክርስቶስ እንደዚህ ይላል ተብሎ ተነገረለት። ምን ይላል? ያለውና የነበረው የሚመጣውም ሁሉንም የሚገዛ። ታዲያ አምልኮ ከዚህ ውጭ አለ እንዴ? ሁሉንም የሚገዛ ምን? ጌታ ብቻ ነው አምላክ። ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ ጌታችን ኢየሱስ። ያው ጠይባ እሺ፣ መጽሐፍ ቅዱስ ላይ ነው ይሄ? አዎ፣ ራእይ ምዕራፍ 1 ቁጥር 8 ካለ መጣ ጊዜ ተናገረ ወይስ ራእይ ነው? ራሱ መጣ ጊዜ ማለት በነበረ ጊዜ አዎ፣ ጌታችን ኢየሱስ መጣ። ከዛ በኋላ ዮሐንስ በራእዩ ሲናገር ራሱ ጌታ ኢየሱስ የተናገረውን ጻፈው። የወንጌላት ላይም የማቴዎስ፣ የማርቆስ፣ የሉቃስ፣ ዮሐንስ ወንጌል ላይ ጌታችን ራሱ የጻፈው የለም። እሱ የጻፈው ሳይሆን ያለው ሐዋርያቱ ወይም ሌሎች ደቀ መዛሙርቶቻቸውም ማርቆስና ሉቃስ ማለት ነው። ማቴዎስ እና ዮሐንስ ደግሞ ሐዋርያት ናቸው። ኤኒዌይስ እነሱ ክርስቶስ እንዲህ አለ እያሉ ጻፉ። ጌታችን እንዲህ አለ እያሉ ማለት ነው። ክርስቶስ እንዲህ ብሎ ያስተምራል። እሱ ቀጥታ እያመጡ ያስቀምጡታል። ራእይ ላይም ደግሞ ዮሐንስ አስቀምጦታል። ምን የሚለውን አስቀመጠው? ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ኦኬ እሺ እሱ ከመምጣቱ በፊት ነቢያት ማቴ ኢየሱስ ከመምጣቱ በፊት ነቢያት የት ነበሩ? ማቴ እንዴት ነበር? ከዛ በፊት ማቴ ጥያቄ ያን የት ነበሩ? እሱ መቶ እስኪያድን ድረስ ምን የት ነበሩ? ሲሞቱ የት ነበር ሜዳው ነፍሳቸው? ይቅርታ። እሺ አንድ ቻርጅ ይሰካ። ነቢያቱ የት ነው የሚሄዱት? የት ነበረ የሚገቡት? በረድኤተ እግዚአብሔር ማቴ ከሞቱ በኋላ ማቴ እሱ ከሞተ በኋላ አይደል አዳናን ብላችሁ የምታምኑት? ማቴ የምታምኑት እናንተ? ትክክል። እሺ ክርስቶስ ኢየሱስ እስከሚመጣ እንግዲህ የነቢያት ሁሉ ተስፋቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አንዴ ቆይ። ነቢያት ሁሉ አባታችን የሚሉት አንድ ታላቅ አባት አለ። እርሱም አብርሃም ይባላል። አብርሃም የነቢያት ሁሉ አባት ነው። ነቢያት ቢነሱ በእስራኤላውያን ዘንድ በአይሁዳውያን ዘንድ አባታችን አብርሃም እያሉ የሚጠሩት ነው እና ጌታችን ኢየሱስ ከአብርሃም ጋር በተያያዘ እንዲህ ሲል ተናገረ። ዮሐንስ ወንጌል ምዕራፍ 8 እሺ እንዲህ ይላል። ቁጥር 53 ላይ እንዲህ ይላል። በእውኑ አንተ ከሞተው ከአባታችን አብርሃም ትበልጣለህን? ነቢያቱም ሞቱ፣ ራስን ማን ታደርጋለህ አሉት። ጌታ ኢየሱስ መልሶ እንዲህ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እናንተ አምላካችን የምትሉት አባቴ ነው። እናንተ አምላካችን ትሉት የለ ለእኔ እኮ አባቴ ነው አለ ጌታ ኢየሱስ። እናንተ አምላካችን የምትሉት እርሱ አባቴ ነው። እሺ አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ ነበር። ዳሩ ግን አውቀዋለሁ፣ ቃሉንም እጠብቃለሁ ይልና አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለዋል። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን ብለው ይጠይቁታል። ጌታችን ኢየሱስ መለስ አድርጎ እውነት እውነት እላችኋለሁ አብርሃም ሳይወለድም እኔ ነኝ። አብርሃም ሳይወለድም እኔ አለ። አብርሃም ግን ቀኔን ያይ ዘንድ ሐሴት አድርጎ ነበር፣ አየም ደስም አለው። ስለዚህ የነቢያት ሁሉ ተስፋቸው የራሱን አብርሃምን እንኳን ጨምሮ ማለት ነው አባታችን የሚሉት የሚያከቡት አብርሃምን ጨምሮ የነቢያት ሁሉ ተስፋቸው ጌታችን ኢየሱስ ክርስቶስ ነበረ። በዚህ በማቴዎስ ወንጌል ላይም ጌታችን ኢየሱስ እንደዚህ ይላል። አንዴ እሺ
ምዕራፍ 13 ቁጥር 17 ማቴዎስ ወንጌል ምዕራፍ 13 ላይ እንዲህ ያለ ጌታችን ኢየሱስ እንግዲህ ምዕራፍ 13 እንደምታውቁት በምሳሌ የሚነግርበት ምዕራፍ ነው። ቁጥር 17 ላይ ይነግራቸውና እንዲህ ይላል፣ እውነት እላችኋለሁ አለ ጌታችን ኢየሱስ፣ እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም ብሎ ተናገረ። ብዙዎች ነቢያት በቃ ይህን እናንተ የምታዩትን ሊያዩ ተመኝተው ነበር፣ ግን አላዩ። ብዙዎች እናንተ የምትሰሙትን ሊሰሙ ተመኝተው ነበር፣ ነቢያት ራሳቸው ግን አልሰሙ። ስለዛ ነቢያቱ ሁሉ የክርስቶስን መምጣት ተስፋ ያደርጋሉ። ታዲያ ጌታ እስኪመጣ የት ነበሩ ከተባለ በእግዚአብሔር ረድኤት በእግዚአብሔር ተጠብቀው ይኖሩ ነበረ። እሳት ሳያቃጠላቸው ይኖራሉ። ከዛ በኋላ ጌታችን ኢየሱስ ሲመጣ ግን ነፃ ያወጣቸዋል። ኦፍኮርስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደተነገረ ማለት ነው። በስጋ ሞተ፣ በመንፈስ ግን ሕያው ሆነ፣ በእርሱም ወደ ወህኒ ደግሞ ወርዶ ሰበከላቸው እንደሚል ወህኒ ድረስ ወርዶ ሰበከላቸው፣ በእስር ላሉት ሁሉ ማለት ነው። ሌላም ትርጉም አለው አክቹዋሊ፣ ግን አንዱ ይሄ ነው። ሰው ከዛ አንጻር እንመለከተው ይገባል። ጌታችን ኢየሱስ የነቢያትን ማዳኝ ነው ማለት ነው። ለዛ ነው ተስፋ አድርጎ ሲጠብቁ ነበሩት። እሺ ያኔ እሱ እስኪመጣ ድረስ ነቢያት ሲሞቱ ነፍሳቸው ወደ ሲኦል ነበር የምትሄደው ማለት ነው። ነቢያት እየተቃጠሉ ይኖራሉ ሳይሆን በእግዚአብሔር ረድኤት ውስጥ ነው የሚኖሩት። በእግዚአብሔር ረድኤት ውስጥ ነው የሚኖሩት። ገነትን አያዩም። ገነትን የሚያዩት በጌታችን በመድኃኒታችን በክርስቶስ ኢየሱስ ነው። ገነት አሁን በእኛ ዘንድ የሆነ የቦታ ስም አለ። ገነት የእግዚአብሔር ፐርሰን እሱ ነው። ምንድነው? ልክ ሰው ሲሞት ወደ ክርስቶስ ሄዶ ከክርስቶስ ጋር የሚኖር ከሆነ እሱ ገነት ያስባለው የክርስቶስ መኖሩ ነው እዛ ቦታ ላይ። ክርስቶስ እዛ ቦታ ላይ ባይኖር ያ ገነት አይደለም፣ ሲኦል ነው፣ አለቀ። ስለዛ የክርስቶስ መኖር ነው። ያለ ክርስቶስ ደግሞ እንዲህ ያለ ነገር ሊፈጠር ስለማይችል ገነትን ባይወርሱም ግን በእግዚአብሔር ረድኤት ግን እሳት የማያቃጥላቸው ቦታ ይኖራሉ ነው። ኤኒዌይስ እንደዛ ነው። ዋናው ነገር ግን ኤኒዌይስ ለአንቺ መልስ እንዲሆን ይህንን ተናገር እንጂ የክርስቶስ ፈጣሪነት ላይ አምላክነት ላይ ግን ትኩረት ብናደርግ መልካም ነው። እሺ ግን አንድ ቦታ ያነበብኩት ማለት ነው ኢየሱስ እኔ ሰው ነኝ ያለበት ሰው ነኝ። ጌታችን ኢየሱስ እሺ፣ ይሄ መጨረሻ ጥያቄ ይቅርታ በጣም ለአንድ ሰው ምስል ሆነ ማለት ነው። ከታላቅ ይቅርታ ጋር እችን ልመልስ። ጌታችን ኢየሱስ ሰው ነኝ ብሏሉ። አየሽ ጠይባ ምን መሰለሽ፣ ከዘላለም የነበረው ያ ጌታ ከአብርሃም ሳይወለድ በፊትም እኔ ነኝ ያለው ጌታ ዮሐንስ ወንጌል ምዕራፍ 8 ያነበብኩልሽ ላይ ማለት ነው። አብርሃምም ሳይወለድ እኔ ነኝ ያለው ያ ጌታ ከዘላለሙም የነበረው እርሱ መጥቶ ከቅድስት ድንግል ማርያም በስጋ ደግሞ ተወልዷል። ምን ማለት መሰለሽ፣ ልክ እንደኛ እንዳንቺ ያለ አይነት ስጋን ጌታችን ኢየሱስ ለራሱ አድርጓል። መንፈስ ነበረ ድሮ። አስቀድሞ ሰው ከመሆኑ በፊት ቃል ብቻ ነው፣ አለቅ። የእግዚአብሔር ቃል ነው። አይዳሰስም፣ አይታይም፣ አይራብም፣ አይጠማም፣ አይደክምም፣ አይሞትም። ማንም ሊቀርበው በማይችለው ብርሃን ውስጥ የሚኖር ብቻ ነው እና እንዲህ ያለው ጌታ መጣና ልክ እንዲህ እንዳንቺ አይነት ስጋን የራሱ ሲያደርግ በዛ በስጋው በኩል ተገለጠ። ከዛ በኋላ ተወለደ እያልን ስንናገር ከዛ ከስጋው አንጻር ነው። በስጋ ያንን አደረገ ነው። በስጋ ተወለደ። ከዛ በኋላ ሰው ተብሎ ተጠራ፣ ሰው ተባለበት። ምክንያቱም የእኛን ሰውነት የእኛን ስጋ ይዟል እና ጌታችን ኢየሱስ አምላክ ብቻ አይደለም ሰው። ስለዛ ክርስቶስ እርሱ ፍጹም አምላክ ፍጹም ሰው ከአብ እንደመወለዱ ከአብ ጋር አንድ ነው በባህሪ፣ በስጋ ደግሞ ከድንግል ማርያም እንደመወለዱ ከሰው እንደመወለዱ ከእኛ ጋር ከሰዎች ጋር ማለት ነው፣ ሰው እንደመሆኑ ማለት ነው። ስለዛ አምላክም ሰው እኛን ስለማዳን ይህንን አደረገ፣ ሰውነትን ስጋን ያዘ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ይላል? በእግዚአብሔር መልክ ይኖር የነበረው እርሱ ይላል። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር አልቆጠረው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ምን መሆንን? እኩል መሆንን፣ መተካከልን። በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር መተካከል ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን፣ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ አለ። ተመልከቺ፣ በእግዚአብሔር መልክ ይኖር ነበረ፣ ከእግዚአብሔር ጋር እኩል ነው። በኋላ ግን የማንን መልክ ያዘ ደግሞ ተባለ? የባሪያን መልክ ደግሞ ያዘ። የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ አደረገ ተብሎ ተነገረ። እንዴ የባሪያን መልክ በመያዙ በሰው ምሳሌ ሆኖ ራሱን ማለት በሰው ምሳሌ በመሆኑ ራሱን ባዶ አደረገ ተብሎ እንዴት ተነገረ? ሰው መሆን ለእርሱ እንዴት ነው
ማለት ለእርሱ ሰው መሆን ራስን ባዶ ማድረግ ተብሎ እንዴት ተነገረት? ለምሳሌ አንቺ አሁን ሰው በመሆንሽ ራስን ባዶ አድረግሽ ተብሎ አይነገርልሽ። ሲጀመርም ሰው ነሻ፣ ሌላ ነገር አልነበረሽ። እንደውም ከምንም ነው ወደ ሰውነት የመጣሽው እና ይህ ትልቅ ክብሩን ለኔ ነው ልትይ የምትችይው። ኦኬ እኛ አስቀድመን ምንም አልነበርንም፣ ሰው ሆነናል እና እግዚአብሔር እናመሰግነዋለን። ከምንም ወደ ሰውነት አምጥቶናል ብለን ለጌታችን ኢየሱስ ግን ሰው መሆን ራስን ባዶ ማድረግ ነው ተብሎ ተነገረ። ለምን? ኧረ እሱ አምላክ ነዋ። በእግዚአብሔር መልክ ይኖር የነበረ ከእግዚአብሔር ጋር ተካክሎ እኩል ሆኖ ይኖር የነበረ ነዋ። ከዛ በኋላ የባሪያን መልክ ያዘ፣ በሰው ምሳሌ ሆኖ ራሱን ባዶ አደረገ ብሎ ተናገረ። ቀጠል ያደርግና ደግሞ ምን ይላል? በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ኧረ ራስን ማዋረድ ነው ለጌታችን ሰው መሆን? አዎ፣ ለእኛ ሰው መሆን ራስን ማዋረድ አይደለም። ለእኛ ክብራችን ነው ሰውነታችን። ለጌታ ኢየሱስ ግን ሰው መሆን ራሱን ማዋረድ ተብሎ ተነገረ። ምክንያቱም እርሱ አምላክ ነው። አምላክ ሲሆን ሰው መሆን ራስን አዋርዶ መምጣት፣ ዝቅ ማለት እሱ ነው። እኛ ግን ሰው ስለሆነ ኖረዲ ሰው በመሆናችን እንደዚህ ተብሎ አይነገርም። ሰው ብቻ ቢሆን ኖሮ ጌታ ኢየሱስ እንዲህ ተብሎ አይነገርም። ስለዛ ምን ተባለ? በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ስለዛ ሞትን እንኳን ቀመሰ። ለምን? በምስሉ እንደ ሰው ስለተገኘ፣ ከእመቤታችን በስጋ ስለተወለደ። ሰው ተብሎ መጠራት ብቻ አይደለም፣ አረ ጭራሽ ሞቶልናል። በስመ አብ። ሰው ተብሎ መጠራት ጌታችን ኢየሱስ ራሱን የሰው ልጅ እያለ በጣም ብዙ ቦታ ጠርቷል። ሐዋርያቱም ሰው ብለው ጠርተውታል። የምርም ደግሞ ጌታችን ኢየሱስ ሰውም ጭምር ነው። የክርስቶስን ሰውነት የሚክድ እርሱ የተወገዘ ድህነትን የሚያጣ ነው። አምላክነቱንም መካድ አይቻልም፣ ሰውነቱን መካድ አይቻልም። መጽሐፍ ቅዱሳችን ስለ ክርስቶስ ሲናገር አምላክነቱን ይናገራል፣ ሰውነቱን ይናገራል። አንዱን መርጠን አምላክነቱን ብቻ መርጠን ወስደን ሰውነቱን ብንክድ እንጠፋለን። በቃ ከዘላለም ሕይወት እንጎርላለን። ከዛ ወደ ዘላለም እሳት እንጣላለን። ሰውነቱን ብንክደው የለም እሳት ሰውነቱን ብቻ ወስደን የኢየሱስ ክርስቶስን አምላክነቱን የፈጣሪ ልጅነት የእግዚአብሔር ልጅነቱን ብንክድ የዘላለም እሳት ውስጥ ነው የምንኖረው። ለዘላለም እየተቃጠልን እንኖራለን፣ ከፈጣሪ እንጠፋለን። ስለዛ ሰው ከፈጣሪ እንዳይጠፋ የዘላለም እሳት ውስጥ እንዳይጨመር ጌታችን ኢየሱስን ሊያውቁ ይገባል። እንደዛ ነው። እግዚአብሔር ያክብር። ታይባ እሺ፣ አመሰግናለሁ። መልካም ጊዜ። ትህትና በጣም ደስ ይላል። አመሰግናለሁ። እንደ ሌሎቹ አይደለም። ሌሎቹ ብዙ እንትን አይቻለሁ፣ ግን ያንተ በጣም አሪፍ ነው። ሰላም ሁንልኝ ወንድ። እሺ ታይባ። እሺ ሁሶ ሰላም ደርሶ ይሁን። እንደምን አሉ? ይመስገን አምላክ። እንኳን ደህና መጣ። እንዴት አለ? እሺ ጌታችን ኢየሱስ ክርስቶስ እንግዲህ በዚህ በመጽሐፍ ቅዱሳችን ላይ ፈጣሪ ነው እያልን ነው እና በዚህ በመጽሐፍ ቅዱስ አይ ኧረ እንደው ክርስቶስ ፈጣሪ አይደለም የሚል ሰው ካለ እንደው ጠይቁን። እኛም ደግሞ ጌታ በረዳልክ ትንሽ እንመልስ ብለን የገባ ነው። እስቲ በዚህ በመጽሐፍ ቅዱስ ክርስቶስ ኢየሱስ ፈጣሪ አይደለም የምትልበት ጥያቄ ካለ ፕሊስ አቅርብና ትንሽ ደግሞ እስቲ ለመመለስ እንሞክር። እሺ ሁዞናል እያወራ ከሆነ ሁዞ ወንድሜ አለሁኝ። መጽሐፍ ቅዱስ ላይ የሆነ ጥቅስ አግኝቼ ነበር፣ ባይብል ላይ ማለት ነው። እሺ ዮሐንስ ወንጌል ምዕራፉን አላውቀውም፣ ግን ቁጥር 17 ላይ እሺ ኢየሱስ ይናገራል። እኔ ገና አላረኩም፣ ወደ እኔ ምን ብሎ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ የሚል ፓርት አለ። አዎ አለ። እና እዚህ ጋር እስቲ አብራር፣ ምን ለማለት ፈልጎ ነው? ማለት ራሱ አምላክ ሆነ ራሱን ለምን አልነገረንም? ትክክል። እሺ ክፍሉ ያለው ዮሐንስ ወንጌል ላይ ነው። ቁጥሩን ትክክል አልተሳሳትክም። 17 ምዕራፉ ደግሞ ቁጥር 20 ማነው? ምዕራፉ ደግሞ ምዕራፍ 20 ላይ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ጌታችን ኢየሱስ ከሙታን ከተነሳ በኋላ ምን ብሎ ተናገረ? ገና ወደ አባቴ አላረኩምና አትንኪ፣ ይልቁንም ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አደርጋለሁ ብሎ ምንድነው ብለሽ ንገሪያቸው ብሎ ይልካታል። እሺ ሰው ለማርያም ይህንን ነገር ሲናገራት ምን እያለ ነው ጌታችን ኢየሱስ? ወደ አምላኬ ወደ አምላካችሁ ይላል። አምላኬ ለምን አለ? ለምን አምላኬ አለ? እሱ ራሱ አምላክ ነው። አዎ አምላክ ከሆነ ታዲያ ለምንድነው አምላኬ ያለው? በአጭሩ ወደ አባቴ ወደ አባታችሁ ብሎ አይደል የሚጀምረው? ወደ አባቴ ይልና
የእርሱ ምንድነው እግዚአብሔር አብ ለኢየሱስ ክርስቶስ አባቱ ሲባል ልክ ለእኛ አባት እንደሚባሉ አይደለም። አብ ለኢየሱስ አባቱ ሲባል የገዛ አባቱ ነው። በመጽሐፍ ቅዱስ ላይ አብ የገዛ አባቱ ተብሎ የተጠራው ለኢየሱስ ብቻ ነው። ለሌላ ለማንም ለየትኛውም አካል የገዛ አባቱ ተብሎ አልተነገረለትም። ለክርስቶስ ግን ተነግሮታል። ማስረጃ ዮሐንስ ወንጌል ምዕራፍ እዚሁ ማለት ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከቁጥር 17 ጀምሮ ስትመለከት ጌታ ኢየሱስ ይላል አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ይላል። ተመልከት አባባሉን። አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አሁን እንደዚህ ብሎ የተናገረ በጭራሽ መጽሐፍ ቅዱስ ላይ የለም። በመጀመሪያ ደረጃ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። አሁን ከሰንበት ጋር ተያይዞ የተነሳ ጥያቄ ነው። በነገራችን ላይ ከመጽሐፉ ጋር በተያዘው ማለት ነው። በሰንበት እንዴት ትሰራለህ የሚል ጥያቄ ሲነሳበት አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። ስራዬ መቼ ያባራል? የአባቴ የአብ ስራ እንደማያባራ የኔ ያባራል። ስለዛ ራስን ከአብ ጋር ማስተካከል ነው ይግልጻል። ስለዛ ምን አለ ዮሐንስ ቀጠል አድርጎ እንግዲህ ሰንበትን ስለሻረ ብቻ አይደለም። ታዲያስ ሰንበትን ስለሻረ ብቻ አይደለም፣ ይልቁንም እግዚአብሔር ራሱን ከእግዚአብሔር ጋር አስተካክሎ ይቅርታ ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር የገዛ አባቴ ነው እግዚአብሔር ምን የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር አለ። ራሱን ከእግዚአብሔር ጋር እኩል አድርጎ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገሩት ይፈልጉ ነበር። ስለዛ አብ ለወልድ የገዛ አባቱ ነው። ለማንም ይሄ ቃል ተጠቅሞ አያውቅም። መጽሐፍ ቅዱስ አይጠቀሙም። ይሄ ቃል ለክርስቶስ ብቻ ነው የሚጠቀመው። ሰው አንተ ወደ ነሳው ጥያቄ ይላል ወደ አባቴ ወደ አባታችሁ አለ። ወደ አባቴ ወደ አባታችሁ። ስለዛ ለእርሱ አባት ነው ሲባል ይለያል። ሰው ክርስቶስ ለአብ እንዲህ ያለ የገዛ ልጅነት ስላለው ለእኛ ይህንን ነገር ሰጠን፣ አባቱን ሰጠን ለእኛ። እሺ የክርስቶስ ኢየሱስ አባት አሁን ለእኛም አባታችን ነው። ጌታ ኢየሱስ የእግዚአብሔር ልጅ ነው። በክርስቶስ በኩል እኛ ራሳችን የእግዚአብሔር ልጆች ሆነን። አብ ለእኛ አምላካችን ነው። ለክርስቶስ አልነበረም አስቀድሞ አምላኩ ባይዚ ግን ወደ እኛ ሲመጣ የእርሱን አባት ለእኛ አባት እንዲሆን ሲሰጥ ወይም ደግሞ ለእኛም አባታችን እንዲሆን ሲያደርግ ወይም በእርሱ በኩል የእግዚአብሔር ልጆች እንድንሆን ሲያደርግ ለእኛ አምላክ የሆነውን አብ ደግሞ የእኛኑ ስጋ መጥቶ በመዋሃድ በዛ በተዋህዶ ስጋ በኩል አምላኬ ብሎ እንኳን ጠራው። ስለዛ ለምንድን ነው ኢየሱስ አብን አምላኬ ያለው ከተባለ ዋናው ምክንያት ምንድን ነው? ኢየሱስ የኔና የአንተን ስጋ ስለነሳ ይህ የኔና የአንተ ስጋ ደግሞ የተፈጠረ ነው እና ይህንን የተፈጠረ ስጋን የራሱ በማድረግ አምላኬ ያለ አምላኬ ያለ ለምን? ልክ እንደኔና እንዳንተ የተፈጠረን ስጋ ለራሱ ስላደረገ በዛ ስጋው ምክንያት አምላኬ ብሎ ይናገራል። ባጭሩ እኔ የምልህ እግዚአብሔር ማለት እግዚአብሔር ይለያል። አሁን እግዚአብሔር ስትል ኢየሱስ ከእግዚአብሔር ጋር ይለያያሉ ወይስ አንድ ናቸው? እሺ እግዚአብሔር ስትል ማንን? አብን ነው። አብን ከሆነ ምክንያቱም ኢየሱስ ራሱም እግዚአብሔር ተብሎ ስለሚጠራ ማለት ነው። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ መልእክት ላይ እንዲህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እንዲህ ይላል የእግዚአብሔር ልጅ እንደመጣ ተመልከት። አሁን ያው የእግዚአብሔር ልጅ ነው ያለው ወልድን የእግዚአብሔር ልጅ ብሎ ይጠራው እዚህ ጋር። ስለዚህ እግዚአብሔር ያለው እዚህ ጋር አብን ነው። አብን እግዚአብሔር ብሎ ይጠራዋል እዚህ ጋር። የእግዚአብሔርም ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ይላል። እርሱም ማን ነው አለ? ልጁ ኢየሱስ ክርስቶስ ነው ይልና እርሱ ይላል እዛው ጋር እውነተኛ አምላክና የዘላለም ሕይወት ነው ይላል። እውነተኛ አምላክ ተብሎ ይጠራል ኢየሱስ። እውነተኛ አምላክ ማለት እውነተኛ እግዚአብሔር ማለት ነው ባጭሩ። በሌላ አማርኛ አምላክ የሚለው ምንድነው? እግዚአብሔር። እውነተኛ አምላክ ማለት ትሩ ጋድ ማለት ነው። ኦኬ ትሩ ጋድ ትሩ ጋድ ብሎ የሚጠራው ራሱ ትሩ ጋድ በዲፋይናይት አርቲክል ተጠቅሞ ትሩ ጋድ ይለዋል። እውነተኛ አምላክ ይለዋል። ስለዚህ አሁን እግዚአብሔር ስትል አብን ከሆነ ኢየሱስና እግዚአብሔር ወይም ኢየሱስና አብ በአካል ይለያያሉ፣ በመለኮት ግን አንድ ናቸው። ማለትም አብን እግዚአብሔር ስትል አብን እግዚአብሔር ስትል ኢየሱስን እግዚአብሔር ስትል ሁለቱ የተለያዩ አይነት እግዚአብሔርነት ወይም መለኮትነት ኑሯቸው አይደለም። አብን እግዚአብሔር የምንለው መለኮት ስላለው ነው። ወልድንም እግዚአብሔር የምንለው መለኮት ስላለው ነው። ሁለቱ ግን የተለያዩ መለኮቶች የላቸውም። እግዚአብሔርነት ላይ አንድነት ነው ያለው። የአብ መለኮት ራሱ የወልድን መለኮት ነው። ስለዚህ አብን አምላክ ስለው
በአብ ያለውን መለኮት እያሰብኩ ነው። ወልድን አምላክ ስልም ራሱ በአብ ያለው መለኮት የራሱ የወልድን መለኮት ስለሆነ ራሱን መለኮት እያሰብኩኝ ስለሆነ እግዚአብሔር የምለው አምላክነት ላይ እግዚአብሔርነት ላይ ምንም ልዩነት የለም። ታዲያ ልዩነቱ ምን ላይ ነው ከተባለ አካል ላይ ወልድ የአብ ልጅ ስለሆነ በቃ ልጅ ነው እንጂ አባት አይደለም። አባትም አባት እንጂ ልጅ አይደለም በሁለቱም መካከል ማለት ነው። ስለዚህ የአካል ልዩነት አለ። አንዱ አብን ሲልክም አይተናል። የአካል ልዩነት ባይኖር ኖሮ አብ ወልድን ላከውም ባልተባለ ነበር። ስለዚህ የአካል ልዩነት አለ። የመለኮት የእግዚአብሔርነት የአምላክነት ግን ልዩነት የለም። ስለዚህ አሁን ቅድም እንዳነሳ ነው አውግስጥንም እንደተናገረው በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔ እና አብ አንድ ነን በማለቱ እኔ እና አብ ካለ ጌታችን ኢየሱስ ሁለት እንደሆኑ ያሳያል። ማለት የአካላት ሊስት ብዝሃነትን ያሳያል። እኔ እና አብ ይልና ቀጠል አድርጎ ደግሞ ነን ይላል። አንድ ካለ በኋላ ነን ይላል። ስለዚህ ብዝሃነት አለ። ሁለት አካላት አሉ። ግን እነዚህ ሁለት አካላት ግን አንድ ተብሎ ደግሞ ተጠሩ። አንድ ነን ያሉ አንድ በምን ከተባለ አምላክነት ላይ አንድ ናቸው እና አንድ ብለዋል። ስለዚህ አውግስጥን ምን አለ? ሁለትነት የለም፣ ልዩነት የለም በመካከላቸው ምንም አይነት የአካል ልዩነት የለም የሚሉትን ሴባልዮሳውያንን እኔ እና አብ በማለቱ መታቸው። አንድ በማለቱ ደግሞ አርዮስን አብና ወልድ አንድ አይደሉም የሚለውን አርዮስን ደግሞ መታው ብሎ ይናገራል አውግስጥን። እና ሰው አንድነት አላቸው፣ ልዩነት አላቸው። ልዩነት የአካል አንድነት የአምላክነት እንደዛ ነው ብዙ። ስለዚህ ዞሮ አሁን የመጀመሪያ ያነሳውልህ ጥያቄ መልሱ እግዚአብሔር አብ ኢየሱስ ክርስቶስ አባቱ ነው። በዚህ ነው የምንይዘው መልሱን። እግዚአብሔር አብ ለኢየሱስ ክርስቶስ አባቱ ነው። ትክክል። በቃ አባትነት ነው አምላኩ ተብሎ ሲነገር ግን ከተዋህዶ ስጋ አንጻር የተነገረ ነው። ስጋን ተዋህዷል እና ያ ስጋ ደግሞ የኔና ያንተ የተፈጠረ ስጋ ስለሆነ አምላኬ ብሎ ተናገረ። ወይም አምላኩ እያለን መጽሐፍ ቅዱስ ይናገራል። የክርስቶስ ኢየሱስ አምላክና አባት እያለ ይናገራል። ለምን እንደኔ እንዳንተ ያለ ስጋ ደግሞ የራሱ አድርጓል እና ያ ስጋ ደግሞ ከሌላ ቦታ የመጣ ነው አይደለም። ከመቤታችን ፍጡር ከሆነችው ከንጽሕት ድንግል ስጋ ነሳ። ስለዛ ነስቷል እና ከዛ ስጋ አንጻር ደግሞ አምላኬ ይላል። እንደዛ ስለዚህ አብ አባቱ ነው ለኢየሱስ። ትክክል፣ አባቱ ነው። የወንጌል የመጨረሻው ጥጉም እሱ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁን በስሙ ሕይወት ይሆንላችሁ ዘንድ ይህ ስለዚህ ተጽፏል ይላል። የወንጌል የመጽሐፍ ዮሐንስ ወንጌል በጣም ትልቅ ወንጌል ነው። ያ ወንጌል የመጽሐፉ ምክንያት ራሱ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ አምነን በስሙም ደግሞ ሕይወት ይሆንልን ዘንድ እንደሆነ ይናገራል። የማርቆስ ወንጌልም ወንጌሉን ሲጀምር የኢየሱስ ክርስቶስ የወንጌል መጽሐፍ ብሎ ነው ራሱ የሚጀምረው እና የወንጌላት የመጽሐፋቸው ምክንያትም ነው የክርስቶስ ኢየሱስ የእግዚአብሔር ልጅነቱ ማለት ነው። እና እንደዛ ነው። ሁለተኛ ጥያቄ የመጨረሻ ባጭሩ ለመመለስ እሞክራለሁ። እኔም ያው ብዙ ሰዓት ስለወሰድክ የእግዚአብሔር ኃያልነቱን ንገረኝ እስኪ። ምን ያህል ጥብቅ ምን ያህል አቅም አለው እግዚአብሔር? አሁን እንደኛ ሃይማኖት አላህ ሸዲዱል ኢቃብ ነው። በቃ በምህረቱም ጥግ ነው፣ በመቅጣቱም ጥግ ነው። ከባድ ነው እና ማለት ኃያልነቱን ጥብቅነቱን እስቲ አብራራልኝ። ከምህረቱ አንጻር ነው ወይስ ከችሎታ አንጻር ነው? ከጥንካሬው አንጻር ማለት አሁን መሰለህ አሁን አይዘህ ከሆነ አሁን እኛ ሃይማኖት ላይ እያንዳንዱ ነገር ጥብቅ ነው። ሰውየው አሁን ክርስቲያኑ ነው አልሐምዱሊላህ ወላሂ ብሎ መማል ቀላል ነው ይምላሉ። አሁን የኔ ጓደኞች ምናምን ቀላል ነው፣ እነሱን ከክርስትና ያወጣቸው። ለእኛ አሁን እኔ አሁን አንተን ስጠይቅህ የሆነ በስህተት ለራሱ አሁን እግዚአብሔር ብዬ ብምል ከእስልምና አወጣለሁ በቀጥታ ማለት ነው። እና እንዴት ነው ከዚህ ምን ያህል ጥብቅ ነው በእምነታችሁ ደረጃ? ስለዚህ አሁን ስለ እምነታችን ጥብቅነት ነው። አሁን በእርግጥ አሁን ይህም ርዕሳችን አይደለም፣ ስለጠየቅ ብቻ ትንሽ እንትን ልበል። እግዚአብሔር አሁን ከኃይል ከምናምን አንጻር ከጠየቅን እግዚአብሔር ምን ያህል ኃያል ነው አናውቅም። በባህሪው እግዚአብሔርን የሚያውቅ የለም። በባህሪው የምንጠይቅ ከሆነ ከኛ ውጭ ነው። ጭራሽ ማንም ሰው እግዚአብሔር የዚህን ያህል ነው ብሎ በቃ በባህሪው እንደዚህ ነው ብሎ መናገር አይችልም። ስለዚህ የምንናገረው ካየነው አንጻር እግዚአብሔር ካሳየን ትንሽ የጭምጭምታ አንጻር ነው። በቃ ሰማይን ምድርን የፈጠረ ይህን ሁሉ የሚያስኖር የሚያስቀጥል እርሱ ኃያል አምላክ ነው እንሌለ የምንለው ከምን የተነሳ ነው? እግዚአብሔር ለእኛ ከገለጠልን አንጻር ነው። እግዚአብሔር ለእኛ የገለጠውን ይዘን እንደዛ እንሏለን። በባህሪው ግን ከዛም በላይ ነው። እግዚአብሔር ፍቅር ነው። ወይም ለምሳሌ
እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር የዋህ ነው፣ እግዚአብሔር ደግ ነው እንላለን አይደለ? ግን ከዛም በላይ እኮ ነው በባህሪው። ሁሉን ቻይ ነው እንለለ፣ ከሁሉን ቻይነትም በላይ ነው የእግዚአብሔር። ከኛ ከአንደበታችን ከቃላችን ሁሉ ማለት የራቀ ነው። የሆነ እግዚአብሔርን በቃላችን ልንመዝነው የምንችል አይደለንም እና ከዛም በላይ ነው በባህሪው። ማንም ሰው እግዚአብሔርን ኮምፕሬንድ ሊያደርግ አይችልም፣ የእግዚአብሔርን ምንነቱን ማለት ነው። እሺ የእምነታችን ጉዳይ ላይ ምን ያህል ጥብቅ ነው? እምነታችን ጥብቅ ነው። ሰዎች ያለ አግባብ የሆነ ነገርን ቢያደርጉ እንግዲህ የእነሱ ችግር ይሆንና በእግዚአብሔር ዘንድ ኦፍኮርስ ይቀጣሉ። በጌታችን ፊት በሚቆሙበት ሰዓት እነርሱ የሚሸማቀቁ ይሆናሉ። ምን ያህል ጥብቅ ነው የሚለውን እንግዲህ ለማወቅ ለመረዳት፣ ለምሳሌ መሐመድ ነቢይ ነው ቢል አንድ ሰው ይሄ አደገኛ ምንፍቅና ነው የሚሆንበት። አሁን በእኛ ማለት ነው በክርስቶስ ፊት ያ ሰው ይዋረዳል። አይደለም እንደዛ ቢልና እንደዛ ማለቱ ይቅርና ስለ በክርስቶስ ኢየሱስ ቢያፍር፣ በጌታችን በክርስቶስ ኢየሱስ ቢያፍር እንዲህ ይላል ጌታችን ኢየሱስ። በሰዎች ፊት በጌታ ኢየሱስ የምታፍሩ ሰዎች ካላችሁ፣ የምናፍር ሰዎች ካለን ጌታ ኢየሱስ እንደዚህ ይላል። ማርቆስ ወንጌል ምዕራፍ 8 ላይ ዛሬ ምዕራፍ 8 ነበረ ያነበብነው። እዛ ቴሌግራም ላይ እናነባለን፣ ባይብል መጽሐፍ ቅዱስ እናነባለን። እና እሺ ማርቆስ ወንጌል ምዕራፍ 8 እንዲህ ይላል ቁጥር 38 ላይ በዚህም በዘማዊና በኃጢአተኛ ትውልድ መካከል አለ። ጋይስ በዘማዊና በኃጢአተኛ ትውልድ መካከል፣ ትውልዱ ዘማዊ ሊሆን ይችላል፣ ኃጢአተኛ ሊሆን ይችላል። ዓለሙም ሁሉ በክፉ እንደተያዘ እናውቃለን ይላል ጳውሎስም። ሰው በክፉ በተያዘ ዓለም ውስጥ ሆነን ስንኖር በዙሪያችን ካለው ሁኔታ አንጻር ምናምን ነገር በእግዚአብሔር ቃልና በክርስቶስ የምናፍር ከሆነ ያው እንዲህ ይላል ጌታ ኢየሱስ፣ በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። አረ በጌታ ኢየሱስ ጌታ ኢየሱስ ዳግም ይመጣል። በእግዚአብሔር ክብር በአባቱ ክብር ክርስቶስ ኢየሱስ ይመጣል። ሲመጣ የሚያፍርበት ምን አይነት ሰው ነው ከተባለ በእርሱ በክርስቶስና በቃሉ የሚያፍር፣ በዚህ በዘማዊና በኃጢአተኛው ዓለም በቅድስና እየኖረ ክርስቶስን የማይሰብክ፣ ክርስቶስን ለሰው ማለት ስለ ክርስቶስና ስለ ቃሉ የሚያፍር የሚሸማቀቅ ካለ ጌታ ኢየሱስ ሲመጣ ያፍርበታል። ስለዛ በዚህ ደረጃ ጥብቅ ነው። ዝም ብሎ ይሄ እንደዚህ ውጣ ግባ የሚባል ነገር አይደለም። ክርስቶስ እንዲህ ብሎ ቢናገርም ግን አንድ ነገር ግን አለ። እግዚአብሔር ፈራጅ ነው። መዝሙረኛው ዳዊትም ይናገራል። እግዚአብሔር የሆነ ዳኛ ነው ይላል። የሆነ ዳኛ ነው፣ ግን ምህረቱም ግን በዛው ደረጃ ነው። በጣም የሚያስገርም። አሁን ተመልከት፣ አዳም ኃጢአትን ሰራ። እንዳትሰራ ከሰራህ ግን ትሞታለህ አለው። በቃ ከዚህ ዛፍ አትብላ፣ ከበላህ ሞትን ትሞታለህ አለው። በቃ ፍርድን ስለመጣ ምንድነው ፍርድን ስላስተላለፈ አስቀድሞ እግዚአብሔር አዳም ከዛ ዛፍ በበላ ሰዓት ሞተ። እግዚአብሔር በቃ በፍርዱ አይደራደርም። በቃ እግዚአብሔር ከአንደበቱ የወጣ ነገር ይከናወናል። በቃ ሞት አዳም ሞቱ ደርሱ ዘልቆ ገባ። ግን ደግሞ ሞቶ ሲቀር ማየት ግን አይችልም። ሞት ይመጣል፣ ምክንያቱም ወረዲ ፍርዱ ነው። ግን ደግሞ የሰውን ሞተን መቅረታችንን ግን እግዚአብሔር ይሄን አያስችለውም፣ ጋይስ አያስችለውም። ስለዚህ ምን ያደርጋል? ልጁ ኢየሱስን ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ ይሰጠው ይላል። ስለዛ ስለ ሁላችን ደግሞ ልጁ ኢየሱስን ይልክና ደግሞ ይፈውሰናል። ስለዛ ምህረቱ እጅግ ጥግ ድረስ ነው። በዚህ በምድር ላይ ስንኖር በጣም ብዙ ኃጢአቶችን ሰርተን እናውቅ ይሆናል እና እነዛን ሁሉ ኃጢአቶችን ግን የሚሸፍን ግን ምህረት ግን ክርስቶስ ኢየሱስ አለው። እግዚአብሔር አምላካችን የፈለግነውን ያህል ኃጢአትን ብንሰራ፣ ይኸው አሁን እዚህ ውስጥ ከሚሰሙ ከ4000 በላይ ሰዎች ውስጥ እንግዲህ ምን ያህል ኃጢአት የሰራ ሰው እንዳለ፣ ምን ያህል ኃጢአተኞች እንደሆነ ራሳችን እናውቃለን። በጌታ ምህረት ብቻ ከኃጢአት እየራቀን ለማደግ እንሞክራለን እንጂ ማለት ነው። እና የፈለግከውን ኃጢአት ሰርተ ሊሆን ይችላል። እዚህ ውስጥ ያለ ወዳጅ የፈለግከውን ያህል የአንተ የሰራው ኃጢአት ከአዳም ጀምሮ እስከ ዓለም ፍጻሜ ያለውን የሰው ዘሩን ሁሉ ኃጢአት የአንተ ኃጢአት ይበልጠዋል ብለህ ታስባለህ? የአንተ የብቻ ኃጢአት ስንትና ስንት ኖር በዓለማችን ደረጃ ኢማጅን ከአዳም ጀምሮ አይነጻጸርም ተዋኪል ልትሉ ትችላላችሁ። ይህን ያነሳሁት ለምን እንደሆነ ታውቃላችሁ? ስ እግዚአብሔር ያንን ሁሉ ኃጢአት ሊሸፍን ልጁ ኢየሱስን ልኮታል። ልጁ ኢየሱስን ስለዛ ምህረቱም ጥግ ድረስ ነው። ስለዛ የምህረቱን ጥግነት አንረሳውም። ፍርዱ አላው፣ ግን ምህረቱ ደግሞ ጥግ ድረስ ነው። እዚህ ጋር ኃጢአት ሲሰራ አይተው ሲዘሙት ምናምን አይተው ከዛ በኋላ ውስጡ ተነክቶ እግዚአብሔር አምላኪ ወይ እንደው በደልኩ ብሎ ወደ ንስሐ አባቱ ሲሄድ ወይም በእርሱ በኩል ወደ ክርስቶስ ማለት ነው
ልክ ንስሐ ሲገባ እግዚአብሔር አምላክ ወዲያውኑ ይቅርታ ይጠይቋል። ማንም ይቅርታ ያደርግለታል። ገና ይቅርታ ለመጠየቅ ሰውየው ሲነሳሳ ያችን ኢንስታንት እግዚአብሔር በጣም ነው ኧረ አባቴን ይቅርታ ልጠይቀው ብሎ ሲነሳ በቃ ያው እኛ ኃጢአት ስንሰራ እንደምናጠፋ ልጆች ነው ኃጢአት የምንሰራው እንደምናጠፋ ልጆች በቃ እናጠፋለን። አባታችን ደግሞ ይቅርታ እንጠይቋለን። አባታችንም ይቅር ይለናል። ግን ይቅር ስለሚለን ብለን ግን እንደፈለግን ግን ኃጢአት አንሰራም። የማያውቅ ሰው ካልሆነ በስተቀር አባታችንን በጣም ስለምንወደው ካሳየን ከትልቅ ፍቅሩ የተነሳ እርሱ በሰጠን ኃይል እየተጠቀምን ከኃጢአት እየራቅን የሚሄድ ነገር ነው። ድንገት ግን ሰው ነን እና ልንስት ልንወድቅ እንችላለን። አባታችን ደግሞ ጓጉቶን ይጠብቀን እና እንደዛ ነው። በሁለቱም አለ፣ ፍርዱም አለ፣ ምህረቱም አለ። ሁለቱም ነው የሚያስማማው ጊዜ አኪ እኔን ጥያቄ ግን ወርጃ ዳምጣለሁ፣ ግን ከቻልክ ድጋሚ ትመልስልኝ አሪፍ ነው። አልተረዳሁም፣ ጠይቀኝ። አሁን የነገርከኝ የምህረቱን ጉዳይ ነው። ሁሉም የነገርከኝ ከኃጢአታችን ይምረናል ፍቅሩን ምናምን ያስተማርከው። ቅጣቱ ጥብቅነቱን እኮ ነው ያልኩህ። ቅጣቱ ለምሳሌ ምህረቱን ያሳየው ለምንድን ነው? ሰውየው በንስሐ ቢመጣ ሊምረው የተዘጋጀ ነው። ቅጣቱ ደግሞ ምንድን ነው? ለዘለዓለም የማይጠፋ እሳት ውስጥ ያ ሰው ይገባል። አለቀ። ቅድም ልክ ብያለሁ እኮ ክርስቶስ ያፍርበታል። ክርስቶስ ካፈረበት አለቀ። ልክ እንደዚህ ይላል። ይኸውልህ አንብብልን በማቴዎስ ወንጌል ቀጥታና ነው። እሺ በማቴዎስ ወንጌል ላይ እንዲህ ይላል ምዕራፍ 25 ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ ወይም ሕዝብም ሁሉ ማለት ነው በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል እና ማለት ጌታችን ኢየሱስ ይመጣል። ሕዝብ ሁሉ በፊቱ ይሰበሰባሉ። ሕዝብ ሁሉ በፊቱ ይሰበሰቡና ከዛ በኋላ እረኛ በጎቹን ከፍየሎቹ እንደሚለየው እርሱም ይለያቸውና ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላቸው መንግስት ወረሱ ብሎ ይሰጣቸዋል። እንዲህ እንዲያርጋችኋልና ብሎ ያስቀምጠላቸዋል። እሺ ያላደረጉትንስ ቅጣቱ ምንድን ነው? እሺ እንዲህ ይላል በዚያን ጊዜ በግራ ያሉት ደግሞ ይላል ቁጥር 41 ላይ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ለማን ወደ ተዘጋጀው ነው የሚለው? ራሱ ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላላበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና ብሎ ሲናገር ነው። ስለዛ ቁጥር 46 ላይ ምን ይላል? እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ስለዛ ቅጣቱ ዘላለማዊ ነው። እዚህ ከክርስቲያን መገደል ብቻ ሳይሆን እዚህ በምድር ላይ እስካለን እግዚአብሔር አምላክ ሁሌም ቢሆን በምህረት ስለሚጠብቀን ሁሌም ቢሆን እድል አለን። እስከ ህይወታችን እስክታልፍ ድረስ ሁሌም እድሉ አለን የመመለስ። ግን እድላችንን ሳንጠቀምበት በኃጢአት ውስጥ ጸንተን ብንኖር፣ እምነታችንን ብንክድ፣ ጌታ ኢየሱስን ብንክደው፣ እግዚአብሔርን ብንክድ ቅጣታችን ዘላለማዊ የሆነ የማያበራ እሳት። ስለዛ ከዚህ እሳት የምናመልጥበት ከዚህ የዘላለማዊ ቅጣት የምናመልጠው በጌታችን በክርስቶስ ኢየሱስ በኩል እርሱን በማመን ጸጋውን በመቀበል እንደ አቅም እንደተሰጠን የጸጋ መጠንም 30፣ 60፣ 100 እያፈራን እንድንኖር ነው እግዚአብሔር ከኛ የሚጠብቀውና እንደዛ ማድረግ ነው። በቃ አለቀ። ስለዛ ቅጣቱ በዚህ ደረጃ ነው። ዘላለማዊ የሆነ እሳት ውስጥ ይጥላል እግዚአብሔር። ሸክ ያው ብዙ ጥያቄ ነበረኝ፣ ግን ሰዓት እንዳልሻማ በቃ ሌላ ጊዜ እጠይቃለሁ። እሺ እግዚአብሔር ያክብርልን። እናመሰግናለን። በርታ። ጥያቄዎቻችሁን ከአሁን በኋላ የምትመጡ ሰዎች በተቻላችሁ አቅም የክርስቶስ ኢየሱስ ፈጣሪነት ላይ አምላክነት ላይ አድርጉ። ርዕሳችን እንትን እንዳይል ማለት ነው እንዳይረሳ። እዚህ ርዕስ ላይ ብቻ እናድርግ። ከአሁን በኋላ እዛ ላይ ስቲክ እናደርጋለን። እሺ ሌላ ሙስሊም ወንድሞች ወይ በዚህ አጋጣሚ ቃሌት ይሰማልን። አሁን ልጁ የጠየቀው ጥያቄ ትዝብቱን ነው ማለት ትዝብቱን ስለ አንዳንድ ክርስቲያኖች አሉ ሲምሉ ወላሂ ይላሉ እና እንደዚህ እኛ በእኛ ሃይማኖት አሁን እግዚአብሔርን ብለን ማለት አይፈቀድም ማለት በእናንተ ግን ሲጠሩ ሰማለው ነው። በጣም ታዝቧቸዋል ክርስቲያን እህት ወንድሞች። እንግዲህ ወገኖቻችን እንደዚህ ነው የሚታዘቧችሁ። በቃ የሆነ በክርስቶስ የምታፍሩ አይነት ስለሆናችሁ ስትምሉ ወላሂ ትላላችሁ እና እንዴት በአምላካቸው መማልትተው እንዴት በማያምኑበት ይምላሉ ብለው ነው ታዝቧችሁ እንደዚህ አይነት ጥያቄ የሚጠይቁት። እና
አንዳንዴ ራሳችሁን ፈትሹ። አንዳንድ ክርስቲያኖች አሁን ክርስቶስ የሚታፈርበት ጌታ አይደለም። በነገራችን ላይ እዚህ ላይ በዚህ በመጽሐፈ ኢያሱ ወልደ ነዌ ላይ ኢያሱ አንድ የተናገረው ነገር እኮ አለ። አንዴ መጽሐፈ ኢያሱ ቀጣ ቃል በቃል አይቻልም ባይዘ እሺ እንዲህ ይላል። በእናንተ መካከል ምዕራፍ 23 ቁጥር 7 ላይ በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአማልክቶቻቸውንም ስም አትጥሩ የአማልክቶቻቸውንም ስም አትጥሩ ይልና አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም የሚለው የአማልክቶቻቸውን ስም አትጥሩ፣ አታምልኩላቸውም፣ ማነው አትማሉባቸውም፣ አትማሉባቸው ይላል። ስለዚህ ልንምል አይገባም። ኦፍኮርስ ይህ ጥንቃቄ ይፈልጋል። በእርግጥ ብዙ ክርስቲያኑ ወንድሞች እንደ ቀልድ ነው እንደዛ የሚያደርጉት፣ ግን መጠንቀቅ አለብን። በተለይ በዚህ በአዲስ ኪዳን አይደለም በሌሎች እና ያው ለመደብን እንጂ እንደው በእግዚአብሔር ራሱ አይማልም፣ በእግዚአብሔር አይማልም፣ በእግዚአብሔር አምላካችን አይማልም፣ በእግዚአብሔር በአምላካችን አይማልም ማለት እግዚአብሔርን ጌታ ኢየሱስን ምናምን እየተባለ ጌታን ኢየሱስን ምናምን እንደዚህ አይቻልም፣ እግዚአብሔርን ምናምን አይቻልም፣ በእግዚአብሔር አይማልም። ጭራሽ የሌሎች ደግሞ ሰዎች አምላኮች ጋር እኛን መገናኘት የለብንም በፍጹም። ስማቸውን አትጥሩ አትማሉባቸውም ነው ያለው እና እሱ መታወቅ አለበት። እሺ ሚፍታ ሰላም ለአንተ ይሁን ወዳጄ፣ እንደምን አለ? እንኳን ደህና መጣ። more west that can ያወራሁ ምን አልከኝ? ሚዩት አድርገውና ድጋሚ እንትን በለው የሚዩት ምልክት እያለ። እሺ ምን አልከኝ? አሁን ይሰማል። አሁን ቀጥል። እሺ ያው ስታወራ ረጋ ብለህ ስለምታወራ ለመረዳትም ይመቻል። ይህ ንግግርህ ደስ ይላል። እሺ ወደ ጥያቄ ቀጣይ መግባት እችላለሁ? ትችላለህ። ቀጥል። ይኸውልህ እኔ አሁን ጥያቄ ምን አለ መሰለህ፣ አሁን ለምሳሌ የሆነ የኢየሱስ አምላክነት ላይ ነው ጥያቄያችሁን ብቻ አድርጉት ስላልክ ነው እኔም ልጠይቅ የገባሁት ማለት ነው። እዚህ ጋር አብዛኛውን ጊዜ መጽሐፍ ቅዱስ ላይ ስናነብም ሆነ አንዳንድ ጥቅሶችን ስናይ ይሄ እግዚአብሔር ማለት እግዚአብሔር የሚለው ቃሉ የመለኮትነት እና የፈጣሪነቱን ማመልከቻ ነው እግዚአብሔር የሚለው ቃል ማለት ነው። እና እዛ ጋር አብዛኛውን ጊዜ ይሄ መለኮታዊ አምላክነቱን ለማሳያ የሚጠቀመው ለአብ ነው ስናይ ማለት ነው። መጽሐፍ ቅዱስ ላይ እግዚአብሔር አብ ነው ብሎ እንጂ ብዙ ቦታ የሚጠቅሰው እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ አይጠቀስም። አንዳንድ ትምህርቶች ላይ ይሄ ስለ ትሪኒቲ እንኳን ብናይ እግዚአብሔር አብ ይሄ በስመ አብ ወወልድ ወመንፈስ ቅዱስ የምትሉትን ነገር ራሱ ከመጽሐፍ ቅዱስ ውጭ ባሉ በቤተክርስቲያን አባቶች ወይም ደግሞ በቤተክርስቲያን የተጻፈ ጽሁፎች ላይ እንጂ መጽሐፍ ቅዱስ ላይ አናገኛቸውም እነዚህን ቃሎች ማለት ነው። እና እግዚአብሔር ወልድ ብሎ በግልጽ ተናግሮ ቢሆን ኖሮ መጽሐፍ ቅዱስ እና ስለ ኢየሱስ አምላክነት እንደዚህ ይሆናል አይደል? ይሄ ሚስጥር ባይሆን ኖሮ ይሄ እኛም ለመረዳት አይከብደንም ነበረ። ገብቶሃል አይደል እያልኩ ያለሁት። እና ይህንን ከምን አንጻር ነው ይሄኛው? ይሄ የመጀመሪያ ጥያቄ ነው። ከምን አንጻር ነው እንደዚህ ያልተባለበት እግዚአብሔር ወልድ ያልተባለበት መጽሐፍ ቅዱስ ላይ ከምን አንጻር ነው? ወይም እንደዛ የሚል ቃል ካለ እንድታሳየኝ ይፈልጋለሁ። እሺ እንግዲህ እግዚአብሔር ወልድ አልተባለም ወይም ወልድ እግዚአብሔር አልተባለም። ብዙ ቦታ ላይ መጽሐፍ ቅዱስ እግዚአብሔር እየተባለ የሚጠራው አብ ወልድ እግዚአብሔር ተብሎ አልተጠራም የሚልና ወይም እግዚአብሔር ወልድ ማለት ነው ተብሎ አልተጠራም። እና እንደው በስመ አብ ወወልድ ወመንፈስ ቅዱስ የምንለው ራሱ ከመጽሐፍ ቅዱስ የተገኘ ሳይሆን ከሌሎች መጽሐፍት የተገኘ ነው የሚል የተነሳው። በስመ አብ ወወልድ ወመንፈስ ቅዱስ የሚለው የተገኘው ቀጥታ ከመጽሐፍ ቅዱስ ነው። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አጥምቁ ብሎ ጌታችን ሲናገር የሰጠው ይህንን ነበረ። ይህ ባፕቲዝማል ፎርሙላ ነው። በአብ በወልድ እና በመንፈስ ቅዱስ ስም ይላል። በግዕዝ ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ይሆናል ማለት ነው።
በስመ አብ ወወልድ ወመንፈስ ቅዱስ። እሺ፣ ስለዛ አሁን በአብ በወልድ እና በመንፈስ ቅዱስ ስም የሚለው ከመጽሐፍ ቅዱስ ነው ቀጥታ ሊትረሊ። እሱ እንዳለ ሆኖ ደግሞ ወልድ እግዚአብሔር ተብሎ ተጠርቷል። አዎ ተጠርቷል። በጣም በርካታ ቦታ ላይ እግዚአብሔር ወይም አምላክ ተብሎ ተጠርቷል። ማስረጃ ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ ይላል። ቃል በቃል እንደዚህ ይላል። ባይዚ አሁን ቃል ማን ነው ከተባለ ችግር የለም። ቁጥር 14 ላይ ቃልም ስጋ ሆነ በእኛም አደረ ስለሚል ወደ ላይ ከፍ ብለህ ስትመለከት ደግሞ ወደ ገዛ ወገኖቹ መጣ እያለም ስለሚናገር ወደ ገዛ ወገኖቹ የመጣው ክርስቶስ እንጂ ሌላ እንዳልሆነ ግልጽ ነው። ስጋ የሆነውም እርሱ እንደሆነ ዘቁር ቁጥር 18 ላይ በአባቱ እቅፍ ያለ አንድ ልጅ እርሱ ተረከ ይላል። ልጁ የተባለው ልጅ ወልድ ነው። ቃልም ስጋ ሆነ በእኛም አደረ ጸጋና እውነትም የተመላ ነው ይልና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየንም ይላል። ስለዛ ስለ ልጁ ነው እያወራ ያለው። ስለዛ ቃል በመጀመሪያ እንደነበረ ሰው ከመሆኑ በፊት ቃል ነው። በቃ አለቀ። ያ ቃል ደግሞ ከእግዚአብሔር ጋር እንደነበረ ተናገረ። ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበረ። ቃል በቃል እንዲህ ይላል። ለመርዳት ፍላጎት ይኑረን እንጂ ሚፍታ ወንድሜ ቃል በቃል ቃልም እግዚአብሔር ነበር ይላል። አምላክ ነበረ። ቃልም እግዚአብሔር ነበረ። ካይቴው ሴን ሆሎጎስ ይላል። ቃልም እግዚአብሔር ነበር፣ አምላክ ነበር። ግን አምላክማ መባሉ ምናልባት ያው እነ ሙሴም አምላክ ተብለዋል፣ ሌሎችም የእግዚአብሔር ቃል ይመጣላቸውም አምላክ ተብለዋል የሚል ነገር ይነሳል። አንዳንድ ጊዜ ክርስቶስ አምላክ ሲባል እግዚአብሔር ሲባል ልክ እንደነሱ እንዳልሆነ እንድታውቀው ደግሞ ፈጣሪ ከመሆኑ አንጻር እንደሆነ እንደዚህ የተባለው እንድታውቀው እዛው ጋር ቀጠላል። ቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ ይላል። ሚኒንግ ሁሉ በእርሱ ተፈጠረ። ሁሉ በእርሱ ተፈጠረ ወይም ሆነ። ከሆነውም ወይም ከተፈጠረውም ማለት ነው አንዳች እንኳን ያለ እርሱ የሆነ ምንም የለም። የሆነው ሁሉ የሚሆነው በእርሱ ነው። ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም። ስለዚህ እርሱ ኧረ እግዚአብሔር ነው። ቃልም እግዚአብሔር ነበር ይልና ቀጠል አድርጎ ደግሞ ወደ ታች ዝቅ ስንል እንዲህ ይላል። ዮሐንስ ወንጌል እዛው ምዕራፍ 1 ላይ እሺ ቁጥር 6 ላይ እንዲህ ይላል። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ስለምን? ስለ ብርሃን ዮሐንስ ማለት ነው። መጥምቁ ዮሐንስ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። መጥምቁ ዮሐንስ ራሱ ብርሃን አልነበረም፣ ግን ስለ ብርሃን ሊመሰክር መጣ። ሊመሰክር የመጣው ስለ ጌታ ኢየሱስ ነው። እዚህ ክፍል ላይ ደግሞ ስለ ብርሃን ሊመሰክር መጣ። ስለዚህ ሁለተኛው ብርሃን ማለት ነው ጌታችን ኢየሱስ። እዛው ጋር ግን ዝቅ ብሎ እንደዚህ ይላል። እሺ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበረ። እሺ ዓለሙም በእርሱ ሆነ። ዓለሙም በእርሱ ሆነ። ዓለሙም አላወቀውም። ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉት። ጌታችን ኢየሱስ ክብር ሁሉ ለእርሱ ይሁን። እርሱ ስለ እርሱ ነው የሚያወራው። የእርሱ ወደ ሆኖ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እሱ የእግዚአብሔር ልጅ ነው እና የእግዚአብሔር ልጆች እንሆን ዘንድ ለእኛ ስልጣን መስጠት ይችልበታል። ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ። በእኛም አደረ፣ ጸጋና እውነትን የተመላ ልጁ ኢየሱስ ክርስቶስ ነው። እርሱም ልጁ ኢየሱስ እያወራህ ከነበር አልሰማህንም። ኔትወርክ ይዞ ነበረ። ኦኬ እየተሰማ አይደለም እንዴ? ለሌሎቻችሁ እርሱም እውነተኛ የሆነው ልጁ ነው የሚለው ጋር እዚሁ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ማለት ነው። እውነተኛ በሆነው በእርሱ አለን ይልና እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም ማን ነው? ልጁ ኢየሱስ ክርስቶስ ነው ይልና እርሱ እውነተኛ አምላክና የዘላለም ሕይወት ይላል። እውነተኛ አምላክ ነው። This is the true God። እውነተኛ አምላክ ነው።
ኢየሱስ ክርስቶስ እውነተኛ አምላክ ነው ተብሎ ተጠርቷል። ስለዚህ ከእውነተኛ አምላክ የተገኘው እውነተኛ አምላክ የሚባለው ለዚህ ነው። አብ እውነተኛ አምላክ ነው፣ ወልድም እውነተኛ አምላክ ነው። እውነተኛ አምላክ ይሆን ካንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች ይዘራል። በሌላ ስፍራ አብ እውነተኛ አምላክ ነው፣ ከእርሱ በአካል የተገኘው ወልድም ደግሞ አብ እውነተኛ አምላክ ስለሆነ እርሱም እውነተኛ አምላክ ነው እና እርሱ እውነተኛ አምላክ እና የዘላለም ሕይወት ነው ተባለ። ጌታ ኢየሱስ የዘላለም ሕይወት ነው፣ እውነተኛ አምላክ ነው። ይህ ሕይወት ምናምን የሚሉ አገላለጽ እዚህ ዮሐንስ መልእክት ላይ በጣም በተደጋጋሚ የሚናገረው ገና ልክ መልእክቱን መጽሐፍ ሲጀምር የራሱ ስለ ሕይወት ቃል ነው የሚጀምረው። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከማን ዘንድ የነበረውን? ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ከአብ ዘንድ የነበረው ለእኛ የተገለጠው ማን ነው? ክርስቶስ ኢየሱስ። ከአብ ዘንድ የነበረውን ለእኛም የተገለጠውን ማንን? የዘላለም ሕይወትን እናወራላችኋለን። ምዕራፍ 5 ቁጥር 20 ላይ ምን ነበር ያለው? እርሱ እውነተኛ አምላክና የዘላለም ሕይወት ነው። እሱ ጌታችን ኢየሱስ ነው። ስለዚህ እውነተኛ አምላክ እግዚአብሔር እየተባለ ሲጠራ አይተናል። ቲቶ ምዕራፍ 2 ቁጥር 13 ላይ ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ እሺ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ማንን በመጠበቅ? የተባረከውን ተስፋችንን እርሱም ይልና የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። ታላቁ አምላክ፣ እውነተኛ አምላክ፣ የዘላለም ሕይወት እግዚአብሔር ተብሎ ይጠራል ጌታ ኢየሱስ። ስለዛ መጽሐፍ ቅዱሳችን በጣም በተደጋጋሚ የክርስቶስ ኢየሱስን እግዚአብሔርነት አምላክነት ያስቀምጣል። ጴጥሮስም እንደዚህ በመልእክቱ ያስቀምጣል፣ ይሁዳ በመልእክቱ ያስቀምጣል። ስለዛ ግልጽ ይመስለኛል። አመሰግናለሁ። ግን ያው ስለ እኔ የጠየቅኩ ጥያቄ በዚህ መልክ አልነበረም። ግን የሆነ ስለ እንደ ገለልተኛ አካል ሆኜ ነው እየጠየቅኩ ያለሁት። ስለ የጠየቅኩን ጥያቄ ስለ የሆነ እግዚአብሔር ወልድ ተብሎ ይሄ የእሱን እግዚአብሔርነት ወይም ደግሞ የእሱን እግዚአብሔርነት ላይ እግዚአብሔር አብ ተብሎ እንደተጠራው እግዚአብሔር ወልድ ወይም እግዚአብሔር መንፈስ ቅዱስ ተብሎ የተጠራበትን መንገድ መጽሐፍ ቅዱስ ቢገልጽልን ነበር አባባሌ። ግን አንተ አሁን እዚህ ላይ ያስረዳኸኝ አምላክነቱን የሚገልጽበትን ነገር ነው። ይሄ ከዮሐንስ ወንጌል ምዕራፍ 1 ጀምሮ ያለውን ይሄ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን እሱን አብራርተህልኝ ነው ወደ አምላክነቱ ነው የሄድከው እንጂ ስለ እኔ አሁን ይሄ ላይክ እንደ ሚስጥር የሆነብን ነገር እኮ እሱ ነው። ገብቶሃል አይደል? እናንተ የምትረዱበት መንገድ አለ፣ ትሪኒቲን የምታምኑበት መንገድ፣ እኛም ደግሞ የምናምንበት መንገድ አለ። እኔ ግን የምንስጠይቅህ ከእስልምና ውጭ ነው። ይሄ እንደ እስላማዊ ሆኜ ሳይሆን ያው መጽሐፉን ለመርዳት ካለኝ ፍላጎት አንጻር ነው ያንን እየጠየቅኩ ያለሁት ማለት ነው። እና እዛ ጋ አሁን በመጀመሪያም ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ሲል ያንን ቃል አሁን ይላል እኮ ወረታች ወረድ ስንል ቃልም ስጋ ሆነ ይላል። ገብቶሃል አይደለ? አሁን ያንን እኔ አሁን የተረዳሁበት መንገድ ያው ፈጣሪ በቃሉ ያንን በዛ ቃል መሰረት እሱ ጋር ባለው መለኮታዊ ቃል መሰረት አንዴ እሷን ሁለተኛ ጥያቄ ታደርግ እና እሱ ላይ እንሄድበታለን። ቃል ስጋ ሆነ የሚለው ላይ ማለት ነው። መጀመሪያ እዛኛው ላይ እንጨርስ። እግዚአብሔር አብ እንደተባለው እግዚአብሔር ወልድ ምናምን በሚል ቃል ቀጥታ ሊትራሊ እንደዛ መቀመጥ አለበት ወይ? አይ ግዴታ አይደለም። ማለት ኢየሱስ እግዚአብሔር እንደሆነ ለምሳሌ አንድ ዶክተር ለምሳሌ አንተ ዶክተር ነህ እንበልና አንተና እሺ ማማይ ሁለታችሁም ዶክተሮች ናችሁ እንበል። ሰው ዶክተር ሚፍታ ብናገር በቃ ዶክተርነትህ ግልጽ ነው፣ ይታወቃል። ማማይን ግን ዶክተር ማማይ አላልኳትም። ማማይ ዶክተር ነች አልኩኝ። ለምሳሌ ማማይ ዶክተር ነች ብል አንተን ግን ዶክተር ሚፍታ ብዬ ስለጠራው አይ ማማይ ዶክተር ናት ብትልም ዶክተር ማማይ ስላላልክ በቃ እሷማ ዶክተር አይደለችም ብለህ ትከራከራለህ? አትከራከርም። ልክ እንደዚህ ሁሉ አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው።
አብን እግዚአብሔር አብ ብሎ ስለጠራው ወልድን ግን እግዚአብሔር ነው ብሎ ወልድን በግልጽ እንዲህ ቃልም እግዚአብሔር ነበረ ብሎ ስላስቀመጠ እግዚአብሔር በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ ደግሞ ኢየሱስ ክርስቶስ እርሱ እውነተኛ እግዚአብሔር እውነተኛ አምላክ እና የዘላለም ሕይወት ነው ብሎ ተናግሯል። ስለዚህ እንዲህ ብሎ ስለተናገረ አምላክነቱን የሚያስገድ አይደለም። ስለዚህ ይሄ የዶክተሩን ምሳሌ ያዘው። ዶክተር ሚፍታህ ብል ማማዬ ደግሞ ዶክተር ናት ላይ ልዩነት አይኖረውም። ይሄ ራሳችን ቃላትን እየመረጠን ከዛ በኋላ እኛ የምንላቸው ቃላት ካልሆኑ ብለን መከራከር የምንችል አይመስለኝም። ይሄ ፍላሽ ይመስለኛል። እንደዛ ነው። ቃልም ስለሆነ ወይ ምን አልከኝ ሚፍታህ? ይሄ ፈላሻ ሀሳብ ለማንሳት ፈልጌ ሳይሆን ስለዛ ጋር ያው የቃልን የእሱ ቃል ሀያልነትን እንደሚገልጽ ነው የተረዳሁት። ገብቶሃል አይደለ? በቃሉ ምንም ነገር እንደሚያደርግ በቃሉ ምንም ይሄ በመጀመሪያም ቃል ነበር የሚለውን ማለት ነው። እኔ የተረዳሁበትን መንገድ ነው የምልህ። እናንተ የተረዳችሁበት መንገድ የራሳችሁ መንገድ አለ። እኔ የተረዳሁበትን መንገድ ደግሞ የራሴ የሆነ መንገድ አለ። ገብቶሃል አይደለ? እና እኔ የተረዳሁበት መንገድ ያ እግዚአብሔር ዘንድ የነበረው ቃል የራሱ መሆኑን ገብቶሃል አይደለ? በዛ በቃሉ ምንም ነገርን ሊፈጥር እንደሚችል ምንንም ነገር ሊያደርግ እንደሚችል ነው እኔ የተረዳሁበት አንግል ማለት ነው። ገብቶሃል አይደለ? እና ከዛ አንጻር ያንን ቃል እኔ እናንተ በተረዳችሁበት መንገድ ኢየሱስ ነው ኢየሱስን መሆኑ ነው እንጂ እዛ ጋር ይሄ ቃል ብቻ ቃልነቱን ወይም ደግሞ ከእግዚአብሔር የሚወጣ ቃል ብቻ አለመሆኑን ታምናላችሁ። ያ ቃል ግን እግዚአብሔር ራሱ ኢየሱስ ክርስቶስ ነው ብላችሁ ነው እናንተ የምታምኑት። ያንን አውቃለሁ እረዳዋለሁ እናንተ እንትን የምትሉት ማለት ግን ይሄ ለእኔ ልቀበሉ አልቻልኩም ስለ ለእኔ ሊገባኝ አልቻለም። ልቀበሉ አልቻልኩም ስለ ለእኔ ልቀበሉ እንደዚህ ይላል። እሺ ሚፍታህ ከይቅርታ ጋር ማለት ለምሳሌ ራዕይ ምዕራፍ 19 ቁጥር 13 ላይ እንደዚህ ይላል። ሰማይም ተከፍቶ ከቁጥር 11 ጀምሮ ይቅርታ ራዕይ ምዕራፍ 19 ቁጥር 11 ጀምሮ ሰማይም ተከፍቶ አየሁ፣ እንዲሁም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ። ከእነርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው እና በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በደም የተረጨ ልብስ ተጎናጽፏል። ስለ ጌታችን ኢየሱስ ነው የሚናገረው። ስሙም ማን ተብሏል? የእግዚአብሔር ቃል ተብሏል ብሎ በግልጽ ያስቀምጣል። አሁን እንግዲህ መጽሐፍ ቅዱስ አንደኛ መጽሐፍ ቅዱስ በግልጽ እንደዚህ ያስቀምጣል። ሲቀጥል ግን አየሚፍታ ይህ መጽሐፍ ቅዱስ ዝም ብሎ መንገድ ላይ ወድቆ የተገኘ መጽሐፍ አይደለም። ይህ መጽሐፍ ቅዱስ ባለቤት አለው፣ የኛ ነው። አሁን ቁርአኑ ብታነሳው ቁርአኑ የኔ ነው ልል አልችልም። ቁርአኑ የማን ነው? እናንተ ነው። ለእናንተ እንግዲህ ለእኛ ተሰጥቶናል ስለምትሉ መሐመድ ለእኛ ነው ወደኛ ተላልፎልናል ብላችሁ ታምናላችሁ። ስለዛ በቃ ቁርአን የሙስሊሞች ነው። የሙስሊሞች ከመሆኑ አንጻር ቁርአን ላይ የሚነበቡ ነገሮች እንግዲህ እስቲ ምንድን ነው የሚለውን ማንኛውም ሰው ዝም ይመጥቼ ለምሳሌ እንደፈለኩት ቁርአንን ገልጬ ይሄ እንደዚህ ነው ብዬ ራሴ እንደፈለኩኝ እንዳልተረጉም ምኖች አሉ፣ መተርጉማን አሉ በእናንተ ዘንድ ሙፈሲሮች። ስለዚ የተለያዩ ተፍሲሮች ይኖራሉ፣ ትርጓሚዎች ማለት ነው በእኛ ሰው እነሱ ይታያሉ ማለት ነው። ስለዛ ሙፈሲሮቻችሁ ይታያሉ፣ መተርጉማኖቻችሁ። መጽሐፍ ቅዱስን ባለቤት አለው። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ለቤተ ክርስቲያን የተሰጠ ነው። ስለዛ በቤተ ክርስቲያን ውስጥም መተርጉማን አሉ። የጥንት አባቶች መንብረው ተርጉመዋል። ስለዛ ዮሐንስ ወንጌልን ልክ አንተ እንደተረጉምከው የተረጎመ አባት ታውቃለህ ሚፍታህ? ካወቅ እሰየው፣ ካልሆነ ግን ዝም ብለህ አንተ እንደፈለክ ለራስህ እንደፈለክ ተርጉማል። እኔ አሁን እንደፈለኩኝ ለራሴ ተርጉሜ አይደለም መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ለምሳሌ ቅዱስ ዮሐንስ አፈወርቅም እኔ እንዳልኩት ነው የሚለው። ቅዱስ አትናቴዎስ እኔ እንዳልኩት ይላል። አባቶች እነ ባስልዮስ ዘቂሳርያ እኔ እንዳልኩት ይላሉ። ስለዛ ቀጥታ መተርጉማኑን ይዘን ነው የምንሄደው። በራስ መረዳት የሚባል ነገር የለም፣ አይቻልም በእኛ ዘንድ። ዝም ብሎ መጽሐፍ ቅዱስ ብቻ ብለን መጽሐፍ ቅዱስ ይዘን ራሳችን እያነበብን እንደዚህ መተርጉም እኮ አይቻልም። ይሄ መንገድ ላይ ይተገኛል። ይህ መጽሐፍ የቤተ ክርስቲያን ነው፣ የእግዚአብሔር ቃል ነው። ቤተ ክርስቲያን ናት የምትይዘው። ሰው አለ የምታውቀው አባት እንደዛ ይፈታ እንኳን ስለ የለም ስለ ይሄን የተረዳሁበትን መንገድ ነው የነገርኩህ እንጂ እንደዚህ ታባለ ማለት እኔ እንደዚህ ስለ እነዛ አባቶችም ከአባቶች እየተወረሰ ነው የመጣው ማለት ነው። እየወረሱት ነው የመጡ እነሱም አባቶች ከአባቶቻቸው እየወረሱት ነው የመጡት ያንን ነገር ማለት ነው።
በቅብብሎሽ ነው የሚሄደው። በቅብብሎሽ ውስጥ ነው የሚሄደው። መንፈስ ቅዱስ ደግሞ ሁሌም ወደ እውነት ይመራል። ስለዛ መንፈስ ቅዱስ ደግሞ አለ ተሰጥቶናል። እሺ ሌላኛው ጥያቄ ደግሞ ማለት ነው ይሄ አሁን በእስልምና አላህ የሰው ልጆችን የፈጠረበት መንገድ ኮምፓራቲቭ ውስጥ ልገባ አይደለም። ስለ እኔ አሁን እንደ እስላምነቴ የእናንተንም እምነት ማወቅ ስለምፈልግ በእስልምና የሰው ልጆች የተፈጠሩበት ዋነኛ ምክንያት አላህን እንዲገዙ ነው። ገብተዋል አይደል? አላህን በብቸኝነት እንዲያመልኩ ነው። በዛ ሂደት ውስጥ አላህ ሰማይና ምድርን የፈጠረበት መንገድ ማለት ነው። እና በክርስትናም ውስጥ የሰው ልጆች የተፈጠርንበት ዋነኛ ሀሳቡ ብላችሁ የምታምኑት እሱን ለመገዛት ነው አይደለ? በክርስትና ገባ ነበር። እሺ እናንተስ የተፈጠራችሁት ለምንድን ነው ነው? ይቅርታ በጣም አይደለም። የተፈጠራችሁበት ዓላማ እናንተም እሱን ለመገዛት ነው ይመስለኛል አይደለ? እሺ እና እነዛ ኖር ነው ባጭሩ የተፈጠርነው ከጊዜ ጋር እንድንኖር ለሱ ተገዛን እየታዘዘ ከጊዜ ጋር ደግሞ እንደዛ ከሆነ አሁን ወደ ሁሉም ነገር ይሄ ትንሽ ረዘም ያለ ጥያቄ ነው የምጠይቀህና ጠቅልል አድርጌ ከጀምሩ ከሀሳቡ እንድትመልስልኝ ስለፈለኩኝ ከመጀመሪያው ጀምሮ ልጠይቅህ ስለፈለኩኝ እና የሰው ልጆች እሱን እንድንገዛ ከፈጠረን እግዚአብሔር ክርስቶስ አምላክነት ላይ አይደለም ጥያቄው ይታይ። ምን አልከኝ? የክርስቶስ አምላክነት ላይ አይደለም ጥያቄው ነው። ወደዛ ልመጣልህ ነው እንዳለ ጠቅልል አድርጌ ሁሉንም ወደዛ ልሰብስብ ላመጣልህ። ግን ረዘም ይላል ጥያቄው ነው ብዙ ሰዓት ነው የወሰድከው አንተ እና ከአሁን በኋላ ሰው አለ ከእሱ ቀጥሎ አንድ ሰው ብቻ ታስገቡልን እና እንጨርሳለን። ቀጥል። እና የሰው ልጆች እሱን በብቸኝነት እንድንገዛ ከፈጠረ ከዛ በኋላ አዳምና ሔዋንን ፈጠራቸው አይደለ? ኢቨን ያውቃል እንደሚሳሳቱ። ገብተዋል አይደለ? እንደሚሳሳቱ ያውቃል። እንደ ፈጣሪነቱ፣ እንደ አምላክነቱ፣ እንደ ሁሉን አዋቂነቱ ማለት ነው። ያንን ዕፀ በለስ እኮ እንደሚመገቡ ያውቃል። እና ምድርም የተፈጠረበት ዓላማ ለሰው ልጆች መተላለፊያ ሀገር ሆና እንድትቀመጥ ነው ዓላማው ማለት ነው። የሰው ልጆች የአዳምና ሔዋን ከገነት እንደሚባረሩ ፈጣሪ ቀድሞውን ያውቃል፣ ሳይፈጥራቸውን በፊት ነው። ገብተዋል አይደለ? ስለዚህ እነሱን ከፈጠረ በኋላ አዳም እና ሔዋን ያንን ስህተት እንደሚሳሳቱ ስለሚያውቅ ተሳሳቱ። እነሱን በተሳሳቱ ቁጥር ወረዱ። ሞትንም በቃ ይሄ ሁሉንም ነገር ኃጢአትም የመጣው ሞትም የመጣው ከዛ በኋላ ነው። እና ወደዚህ ምድር ከተላኩ በኋላ ይሄኛው አስተምሮትን መጽሐፍ ቅዱስ ላይ ስላላገኘሁት ነው። ይሄ ከልጅ ልጅ ተወልጄ አድንሃለሁ የሚለውንም ማለት ነው የመጀመሪያ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ መጥቶ ወደዚች አምላክ ወደዚች ምድር ላይ መጥቶ እስኪሰቀል ድረስ ተሰቅሎ እስኪሞት ድረስ ከዛ በፊት የነበሩ ወይም ደግሞ በብሉይ ኪዳን የነበሩ ሰዎች ፍጥረታት እንዳለ የገሃነም ነበሩ ማለት ነው። ይሄ ድህነትን ወይም ደግሞ ሽህረትን አግኝተው ወደ ገነት አልገቡም ማለት ነው። እና ይሄ ያሁላ ነገር ካስፈለገ ኢየሱስ ክርስቶስ መጥቶ የሞተላቸው የተገደለባቸውም ሰዎች ናቸው። ገብቷል አይደል? ለምንድን ነው ያስፈለገበት ምክንያት? ምክንያቱም ለሰው ልጆች ነው የመጣው። የሚሞተውም ለሰው ልጆች ነው፣ ግን የሞተውም በሰው ልጆች ነው። ገብቷል አይደል? እና ይሄ ምንድን ነው ምክንያቱ? በውስጡ ብዙ ጥያቄ ስላለው ነው እንዳለ እንድትመልስልኝ ስለፈለግኩኝ። እና የሞተውም በሰዎች ነው። እና ይህ ሁላ ምክንያቱ ምንድን ነው? ለሰው ልጆች መጥቶ በሰው ልጆች የሞተበት የመጀመሪያ ምክንያት። ሁለተኛ ደግሞ ከልጅ ልጅ መጥቼ አድነሃለሁ። ለምን ሞተ ነው? ክርስቶስ ኢየሱስ ስለ ሰዎች ለምን ሞተ ነው? አይደለም፣ እንደዛ ሳይሆን ለሰው ልጆች መጥቶ እንዴት በሰው ልጆች ይሞታል? በሰው እጅ እንዴት ሞተ ነው ማለት? ሰዎች እንዴት ሊገድሉ ቻሉ? የመጣው ለእነሱም ጭምር እስከሆነ ድረስ ለምን በእነሱ መሞቱ አስፈላጊ ሆነ? ለምንድን ነው የሞተበት ምክንያት? በአጭሩ ላስቀምጥልህ።
እንግዲህ ከልጅ ልጅ ልትወልጂ አድናለሁ ምናምን የሚለው ቃል እንግዲህ እዚህ መጽሐፈ ቀለሚንጦስ ላይ ያለው ዋናው ትልቁ ነገር ግን ይሄ ከልጅ ልጅ ልትወልጂ አድናለሁ የሚለው መጥቶ ማዳኑን የሚያሳይ ስለሆነ ዘፍጥረት ላይ ማለት በምን መልኩ የተቀመጠው ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ እርሱ ሰኮናን እርሱ ደግሞ ዘሯ ማለት ነው አናትን ይቀጠቅጣል ተብሎ ነበር እና የፍጻሜው ለጌታችን ኢየሱስ ክርስቶስ ነው አናቱን የሚቀጠቅጠው ደግሞ የዲያብሎስ ነው በእባቡ ውስጥ ተሰውሮ ሔዋንን ያሳታት ሰይጣን ነው በዚህ በመጽሐፈ ጥበብ ምዕራፍ 2 ላይ እንደተነገረው እግዚአብሔር ሰውን ያለ ሞት ፈጥሮታል እና ይላል ሞተን በሱሰን እንድንቀር አይደለም የፈጠረን ያለ ሞት ነው የፈጠረን ያለ ሞት ፈጥሮታል እና ይልና ግን ደግሞ በሰይጣን ተንኮል ኃጢአትን ሰራ ዘን ሞቶ ደርሶ ገባ ብሎ ይናገራል ስለዚህ ያንን ሰይጣን በእባብ ተሰውሮ ያታለላቸውን ሰይጣንን ድል የሚነሳው የሴቲቱ ዘር የተባለው ጌታችንና መድኃኒታችን ኢየሱስ ነው ያንን የቀደመውን እባብን ራዕይ ምዕራፍ 12 ላይ የቀደመው እባብ ይለዋል የተጣለው ሰይጣንን እሱም የቀደመው እባብ ነው ብሎ ይናገርለታል ኤኒዌይስ እንደነዚህ አይነት ቃላቶች አሉ ከዘፍጥረት ጀምሮ ይሄ ዘፍጥረት ምዕራፍ 3 ቁጥር 15 የመጽሐፍ ቅዱስ ልቡ ነው ራሱ የመጽሐፍ ቅዱስ ልብ ተብሎ ይነገራል ዋና አካል የሚጀምረው የሚመዘዘው ከዛ ነው የክርስቶስ መምጣትን በደንብ በተስፋ መልክ የተነገረበት ማለት ከዛ በኋላ ታይፖሎጂካሊ ቀጥታ በቃልም ደረጃም በምልክት ደረጃም የክርስቶስን መምጣት እግዚአብሔር እያሳየ ይመጣና ክርስቶስ ከዛ በኋላ ይመጣል ድንገት ድርስ ብሎ ዝም ብሎ ይመጣ አይደለም ኢየሱስ በጣም በነቢያት ሁሉ ተስፋ ተደርጎ የተጠበቀ በተለያዩ ምልክቶች ምናምን እግዚአብሔር ያስጠበቀው ነገር ነው የክርስቶስን መምጣት ስለዚህ ይሄ ከልጅ ልጅ ልትወልጂ አድናለሁ የሚለው ባይኖርም ኖርማል ነበረ ግን እዚህ መጽሐፈ ቀለሚንጦስ ላይ አለ አሁን ቅድም ማማ ያወጣቸው አይተክሱ ነው መሰለኝ ከዛ ውጪ ግን ክርስቶስ ለዓለም ሊሞት መጣ ለሰዎች ሊሞት መጣ ለሰዎች ሊሞት መጥቶ እንዴት በሰዎች ደግሞ እንዴት ይሞታል ማለት በሰዎች ሊሞት በሰዎች ሊተገደሉ እንዴት ይሆናል አይ ችግር የለም የመጣው እኮ በሰዎች ላለመገደል ሳይሆን ለመሞት ነው ዋናው ቁም ነገሩ መሞቱ ላይ ነው ግን ሲሞት ደግሞ የሞተው በምን መልኩ ነው ልክ ጌታችን ተናግሮ ነበር በምሳሌም እያደረገ ይነግራቸዋል ምንድነው ያንን ጌታ ማለት ነው ይልካል ወደ ባሪያዎቹን ይልክባቸውና ከዛ የሚላኩ ባሪያዎች ሁሉ የሚላክላቸው ለሰዎች አንዳንዶቹ ይወግሯቸዋል አንዳንዶቹ ይገድሏቸዋል በኋላ ላይ ግን ልጅን እንኳን ያፍሩታል ብሎ ልጁን እንደላክባቸው ይናገርና ልጁ ደግሞ ሳይው ወራሹ መጣ ብሎ ሲገሩት ልክ እንደዚህ ሁሉ እግዚአብሔር ብዙ ነቢያትን ወደ አይሁዳውያን ላከ ከዛ ለመጨረሻ ላይ ግን ልጁ ኢየሱስን ለዓለም ላከ ሲል ገደሉት እንደለመኑት እና ባለማወቃቸውን የገደሉት ነው እንዴት በሰው ሞተ ከተባለ አላወቁም ለዛ ነው ምን የሚለው ቅዱስ ጳውሎስ በዚህ በመጀመሪያ ቆሮንቶስ መልእክቱ ላይ እንዲላል አንዴ በመጀመሪያ ቆሮንቶስ መልእክት ምዕራፍ 2 ላይ ቁጥር 8 እንዲላል እሺ ከዚህችም ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀም አውቀውስ ቢሆን የክብርን ጌታ ባልሰቀሉትም አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር የክብር ጌታን የሰቀሉት ባለማወቅ ነው ስለዚህ አላወቁትም ስለዚህ የክብርን ጌታ ሰቅለውታል እና ባለማወቃው ሰቅለውታል ግን የእግዚአብሔር እቅዱ ነው ምኑ የልጁ መሞት ምንድነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ብቸኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል አንድያ ልጁን እስኪሰጥ ድረስ ስለዚህ የእግዚአብሔር በጎ ፈቃዱ የገዛ ልጁን ለሞት አሳልፎ በመስጠት እኛን ከሞት አርነት ነፃ ማውጣት ነው ምክንያቱም ሞት ያስፈልግ ነበር የልጁ የእግዚአብሔር ሞት የክርስቶስ ሞት የአምላካችን የጌታችን የኢየሱስ ክርስቶስ ሞቱ ያስፈልግ ነበር የእኛን ሞት ለማጥፋት ሞቱ ተነስቷል አሁን እኛ ሞተን እንደማንቀር እርግጠኛ ነን ሞተን እንደማትቀር ያን እርግጠኛ ነን አዎ የምራ በምን አወቅ እንደው በቃ ሞታችሁ አትቀሩም ትነሳላችሁ ስለተባለ ብቻ ነው ኖ ጌታ ኢየሱስ ሞቱ ተነስቷል የትንሳኤ በኩር አለ እንግዲህ ጌታ ኢየሱስ አለ የትንሳኤያችን በኩር ነው ተብሏል ስለዚህ ክርስቶስ ሞቱ ስላልቀረ ስለተነሳ እኔም ሞቼ በቃ የምኖረውን ያህል እድሜ ይኖራለሁ ሁላችንም ማለት ነው የተወሰነች እንኖርና እንሞታለን ከዛ በኋላ ግን ሞተን አንቀርም እንዴ ክርስቶስ ከተነሳ በቃ እንነሳለን ማረጋገጫችን እርሱ ነው ስለዚህ የገደሉት በሰው ስላላወቁ ገደሉት ጌታችን ኢየሱስ ሞተ በሰዎች ተገፍቶ ሞተ እንዲህ ያለ ያውም የእርሱ አሟሟት ደግሞ በጣም አደገኛ የሆነ አሟሟት ማለት አደገኛ ህመምን ጭምር ነው የተቀበለውና ለኃጢአታችን ስርየት ስለሆነ ይሄን ሁሉ አደረገ አክቹዋሊ ከክርስቶስ ሞት ጋር ማነው ከክርስቶስ ኢየሱስ አምላክነት ጋር አይገናኝም በርግጥ ያው ስለጠየቀኝ እንደሆነ መልስ ይሄንን አልኩኝ
እግዚአብሔር ያክብርልን። እናመሰግናለን። ይፍታ ወንድሜ። አይበቃም አንተ ሰው አንድ የመጨረሻ አንድ ስለዚህ መጨረሻው በቃ ሌላ አታስገቡ። እሺ ኢቨን ሳሊ የሚለው አካውንት የመጨረሻቸው ይሆናል። እሺ ሚፍታ ቀጥል። ይሄ ከዛው ከኢየሱስ ጋር የተያዘ ነገር ነው እና እኔ የምጠይቀህ ስለ አሁን አዳም በሰራው ስራ ነው። ኃጢአት ወደ ሰው ልጆች ኃጢአት ወደ ሰው ልጆች ምን አልክ? የክርስቶስ አምላክነት ላይ ስትባል አዎ ጠቅለል አድርጊ ዛሬ ሊሆኑ እያልክ ሌላ ነገር ትጠይቃለህ አይደል? አይደለም ሌላ ነገር ለመጠየቅ ፈልጌያለሁ። እዛው ስለ አያይዤ ለመጠየቅ ስለምፈልግ ነው። ከስር ከመሰረቱ መጠየቅ ስለምፈልግ ስለ አሁን ለምሳሌ ያው የሰው ልጆች ኃጢአት መነሻ አዳም ነው። ገብቷል? አዳምና ሔዋን ናቸው። ስለዚህ ለእነሱም መነሻ እናንተ እንደምትሉት እውነት ጌታ መጥቶ ኢየሱስ መጥቶ ወደዚህ ምድር ላይ መጥቶ ለሰው ልጆች ኃጢአት ሲል ተሰቅሎ ከሞተ እናንተን ካለ ለዚህ ሁላ መነሻ ለዚህ አሁን ላይ ስቲል አሁን ላይ ላለንበት ወይም ደግሞ በዛ ዘመን ለነበሩት ሰዎች ለሚሰሩት ኃጢአትን ወንጀልም መነሻው አባታችን አዳም ነው። ገብቶሃል አይደል? እና ኢየሱስ ክርስቶስ መጥቶ ያንን ሞትን ሞቶ ከተነሳ ያንን ከዛ ኃጢአት ሊያንጻን ከተነሳ ስለዚህ ከዛ በኋላ ያለው ነገር እንዴት ይታያል? ይሄ ስለ አባባሌ ገብቷል? እንደ ጌታነቱ እንደ መሐሪነቱ ትክክለኛ መሐሪና ትክክለኛ ጌታ ከሆነ እዛ ጋር ስቅለቱን ውድቅ አያደርግበትም ወይ? የኢየሱስን ማለት ነው። እዛ ከዛ በኋላ ሞት መኖሩ ኃጢአት መኖሩ የሰው ልጆች መከፋፈሉ ኢቨን እምነት ኖሯቸው እንኳን በእምነት መከፋፈላቸውን እዛ ጋር ያለውን የእሱን አምላክነት ውድቅ አያደርገውም። የመጣው አዳም ለሰራው ኃጢአት ነው ወደዚህ ምድር የመጣ። ወደዚህ ምድር ደግሞ ከመጣ በኋላ ኢየሱስ ደግሞ ካሳ ከከፈለ እስከዛ ላለው ነገር አሁን ድረስ የሞትና ኃጢአት ጣዖት አምልኩ ባዕድ አምልኩ ምኑ ይህ ሁሉ ነገር ለምን ቀጠለ ነው? መቅረት አልነበረበትም። ክላሽ አያደርግም ወይ? ኢየሱስ ከእሱ አምላክነት ከቃሉ ጋር ቃሉ እሱ ከተናገረው ቃል ጋር ክላሽ አያደርግም ወይ? ጌትነቱን እንትን አይልበትም አይጥልበትም። እና አመሰግናለሁ ስላዳመጥከኝ። ምንም አሁን እንትኑ ይሄ አምላክነቱን ጌትነቱን የሚጋፋ አይደለም። ያው ስቅለቱንም ደግሞ የሚያክፋፋ ነገር አይደለም። ተመልከት፣ አዳም ኃጢአትን ሰራና ሞተ እና ወደ ስጋው ሞት ዘልቆ ገባበት እና ከዛ በኋላ ደካማ ሆነ። ኃጢአትን በቀላሉ የሚሰራ አይነት ሆነ አዳም ማለት ነው። እና አዳም እንደዚህ አይነት ሁኔታ ውስጥ ገባና ከእርሱ የሚወለዱ ሁሉ እርሱን አዳምን ይመስላሉ። አዳምን የሚመስሉት ለምንድን ነው ከተባለ ከራሱ ከአዳም የሚገኙ ስለሆኑ። ኦኬ፣ ክርስቶስ ኢየሱስ ይህንን ነገር ለማስቆም መጣና በመስቀል ላይ እጆቹን ዘርግቶ ስለ ሁላችን ሞተ። አሁን በክርስቶስ በኩል የሚመጣውን አሁን በአዳም በኩል የሚመጣውን ሞት ሁላችንም ሼር እናደርጋለን፣ ምክንያቱም ከራሱ ከአዳም ስለተገኘ። በክርስቶስ በኩል የሚመጣውን ህይወት ለመጋራት ደግሞ ለማግኘት ደግሞ ምን ማድረግ አለብን? ከአዳም ሞትን የተጋራ ነው እንዲሁ አይደለም። ከእርሱ በስጋ ስለምንገኝ ነው። ከእርሱ ጋር በስጋ ስለምንዛመድ ነው። ከጌታችን ከክርስቶስ ኢየሱስ ጋርም በሚስጥራት በኩል አንድ ካሉንን በስተቀር ያንን ህይወት አናገኝም። የመጀመሪያው ይሄ በክርስቶስ በኩል የተሰራው ስራ ለዓለም ሁሉ ቢሆንም የሚያገኙት ግን እነማን ናቸው ከተባለ ፈቅደው ወደ ክርስቶስ የሚጠጉ አሜን ብለው ክርስቶስ ኢየሱስን የሚቀበሉ በጌታችን በክርስቶስ ኢየሱስ የሚያምኑ እነርሱ በክርስቶስ የተሰራውን የማዳን ስራ ያገኙና ልክ ሲያገኙ ደግሞ ኮምፕሊትሊ እዛው ሁሉም ነገር አልቆ ጨርሰስ ይላል። እንደዛ እኮ አይደለም ትምህርታቸው። ክርስቶስን ካገኘን ከዛ በኋላ ምን እንጀምራለን? አዲስ ህይወት ጀምረን ቦርን አጌን ስለምናደርግ ዳግም ስለምንወለድ ዳግም ነው የምንወለደው እንጂ ፍጻሜን ሳይሆን የምናገኘው መወለድ ነው ገና። ስለዛ እንወለድና ቀስ በቀስ በመንፈሳዊ ህይወታችን ኃጢአትን ከላያችን ላይ እየጣልን እያደግን በቅድስና ህይወት እያደግን ክርስቶስን ራሱን እየመሰልን እናድጋለን። ከዛ በኋላ ያቺ ሞት ወደ ህይወታችን ውስጥ የመጣችው ሞት እርሷ ደግሞ የምጠፋበት ጊዜ ይመጣል። እርሱም መቼ ነው? በዳግም ምጽአት ጌታችን ኢየሱስ ዳግም ሲመጣ ሁላችንም ዳግም እንነሳለን። ሞት ኦልሬዲ ወደ ስጋችን በቃ ዘልቆ ገብቷል። የሚጠፋው እንዴት ነው ከተባለ ክርስቶስ ሞቶ ተነስቶ የለ እኛም ሞተን
በመነሳት ውስጥ ያን ይፈጸማል። ለዛ ነው በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 24 ላይ ቅዱስ ጳውሎስ ምን የሚለው ኋለኛ የሚሻረው ጠላት ሞት ነው ይላል። ሚፍታሩ ኋለኛ የሚሻረው ጠላት ምንድነው? ሞት ነው። ኋለኛ የሚሻረው ጠላት ስለዛ ሞት ይሻራል። ገና ደግሞ እሱ ደግሞ ይጠብቃል። በክርስቶስ በኩል ተሽሯል። በቃ ሞቶ ተነስቷል። ሞትን ድል አድርጎታል። ለሁላችንም ደግሞ እንደየተራችን ይህ ነገር ደግሞ ተፈጻሚነትን ያገኛል። ስለዛ ፍጻሜን ደግሞ ማግኘት አለበት ነው። እኛ ጋር ድህነት ቅጽበታዊ አይደለም። ድህነት ሂደታዊ ነው፣ ፕሮሰስ ነው ራሱ ድህነት ማለት ነው። በአንድ ከመቅጽበት የሆነች ነገር ተከናውና አለቀሽ ምናምን የሚባል አይደለም። ቀስ በቀስ ወደ ሙላቱ የምናደርግበት ክርስቶስን በመምሰል ውስጥ የምናደርግበት እንዲህ እንድንሆን ጸጋን የተቀበልንበት ነው። ከጌታ ጋር እንዲሆንበት ትልቁ ሚስጥር እሱ ነው። ስለዛ በክርስቶስ በኩል የዘላለም ሕይወትን እናገኝና ከእርሱ ጋር መኖር እንጀምራለን። ምን ስናደርግ ፍጻሜው ሲያልቅ አንተ ሰው አመሰግናለሁ። በሌላ ጥያቄዎች ሌላ ጊዜ እመጣለሁ። እንደዚህ እንትን በምትል ሰዓት ላይ አመሰግናለሁ ድልን ስለሰጠኝ። ሰላም ደሩ። ለማንኛውም መልካም አዳር። እሺ የመጨረሻው ጥያቄያችን ለስድስት ኦረዲሩ ጉዳይ ይሆን ነው። ለአምስት ደቂቃ ያህል የምትሆን እንጠይቅና እንጨርሳለን። ኢቨን ሳሊ ሰላም ላንተ ይሆን። እንኳን ደህና መጣ። ሰላም አኬ፣ እንደምናችሁላችሁ። ምስጋና አምላክ። ወደ ጥያቄ ልቅበል፣ ያው ጊዜ ስለሌለ። የመጀመሪያው ምንድነው? ኢየሱስ ወይም ደግሞ ቃል ያው ከዘላለም በፊት ከአብ ጋር ነበር እና ቃል ደግሞ ሁሉ በእርሱ የሆነ ነው፣ ሁሉ ነገር የፈጠረ እንደሆነ ነው በክርስቲያን የሚታምነው። ያ ቃል አዳምን ሲፈጥሮና በገነት እያለ አዳም ቃሉን ያናገረው ወይስ ሶስቱንም ነበር እያናገረ የነበረው? ሲባረርም ማን ይሄ ቃል ነው ያባረረው ወይስ ሶስቱም የሥላሴ እንትኖች ነው ያባረሩት? እንዲሁም አዳም አይቷቸው ነበሩ እነዚህ ሶስት አካላት? እሺ ኦኬ፣ ከመጨረሻው ልጀምርና በማየት ደረጃ አዳም ሶስቱን ማየት አይችልም። እግዚአብሔር በባህሪው ሊታይ አይችልም። እግዚአብሔር ማለት ለእይታ ልቅረብ ቢል እግዚአብሔር ለእይታ ልቅረብ ቢል በሆነ መንገድ አድርጎ ሊቀርብ ይችላል። ከዛም ያ የተገለጠበትን መንገድ ክብሩ ምናምን አይተው ለምሳሌ በተራራ ላይ በጢስ መልክ ሲመጣ አይተናል። በጭጋግ መልክ ሲመጣ አይተናል። በመላእክት መልክ ሲመጣ ልናይ እንችላለን እና በሌሎች መንገድም አዳም ጋር ስትሄድ የእግዚአብሔር ድምፅ በገነት ይመላለስ ነበረ ስለተባለ አይቷል። በድምፅ መልክ አይነት ነገር ሊሰማው ይችላል። ቀጥታ ግን አያቸው የሚል መጽሐፍ ቅዱስ ላይ የለም። ቀጥታ የማንን ድምፅ ነው የሰማው? ቀጥታ የእግዚአብሔርን ድምፅ እንደሰማ ተናግሯል። እንግዲህ ስፔሲፊክሊ የትኛውን አካል የሚለውን ስላልተናገረ እንደዚህ እንደዛ ባንልም፣ ግን የእርሱ ንግግር ላይ ግን የሶስቱንም አካል ፕሬሰንስ ግን አይተናል። የእርሱ ንግግር ላይ ይህም በዘፍጥረት ምዕራፍ 3 ላይ ተቀምጧል። እንዲህ ይነበባል። ዘፍጥረት ምዕራፍ 3 እንዲህ ይላል። እሺ ኦኬ፣ ቁጥር 22 ላይ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ ይላል። ሰው ምን ይላል? እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆነ። ከእኛ እንደ አንዱ ሆነ። ስለዛ በዚህ በአዳም ሰዓት ገና አዳም ኃጢአት ልክ ሲሰራ እግዚአብሔር እንዲህ ብሎ ተናገረ፣ አዳም ክፉና ደጉን ለማወቅ ከእኛ እንደ አንዱ ሆነ። ስለዛ በአዳም ሰዓት ምንም የሚቀነስ የሚጨመር ነገር የለም። እግዚአብሔር ሥላሴ ሶስት እንደሆኑ በምን አወቅ? እዚህ ጋር ሁለት ቢሆንስ 30,000 ቢሆንስ ከእኛ እንደ አንዱ ሆነ ነው የሚለው። ከሶስታችን አይል ከተባለ መጽሐፍ ቅዱስ እቺ ብቻ አይደለችም ጥቅስ። ከሌሎች ጥቅስ ደግሞ አንድ እያደረግን ስናይ በመጨረሻው በክርስቶስ ኢየሱስ መገለጥ ደግሞ ስናየው በአብ በወልድ በመንፈስ ቅዱስ ስም የሚል ስላለ ልክ እንዴት መሰለህ? ለምሳሌ አሁን በእናንተ ለምሳሌ እንትኑ ሱራዎቻችሁ ለክ ሲጀምሩ ምዕራፎቹ ሲጀምሩ በማን ስም እያሉ ይጀምራሉ? ለምሳሌ በአላህ ስም እያለ ይጀምራል። ብስምላህ ማለት ነው አይደለ? ብስምላህ ወሙሐመድ
ማለት ይችላል። ያው በአረብኛም እንደዛው መሰለኝ ትርጉሙ ልክ እንደዚህ ነው። ቢስሚላህ ወመሐመድ ወይም በአላህና በመሐመድ ስም ብሎ መጀመሪያ እንደዚህ ማለት ይችላል። አንተ እንደዚህ ይባላል። መሐመድ ፈጣሪ ስላልሆነ አሁን እኛ መጽሐፍ ቅዱስ ላይ ደግሞ ስትመለከት በአብ ይልና በወልድ እና በመንፈስ ቅዱስ ስም ይላል። በአብ ብቻ አይደለም፣ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም። ስለዚህ እነዚህ ሶስቱን አካላት በአንድ ስሞች ሳይሆን ስም ብሎ በመግለጽ በአንድነት እንደዚህ ይጠራቸዋል። ስለዚህ አዲስ ኪዳን ላይ ነው እሱ ያለው። አዎ ትክክል። መጽሐፍ ቅዱስ ደግሞ ዘፍጥረት ብቻ አዲስ ኪዳን ስለሆነ እንደዚህ እያጣመርክ ከአዲስ ኪዳንና ከብሉይ ኪዳን እያጣመርን ልክ እንደዚህ ነው የሚመጣው። ስለዛ በዚህ በዘፍጥረት ላይ ግን ምን አለ? አዳም ከእኛ እንደ አንዱ ሆነ። ስለዚህ አትሊስት አንድ አካል ብቻ እንዳሉን አውቀናል። ከአንድ አካል በላይ ነው። ስንት አካል ከአንድ በላይ ከተባለ ግን በሌሎች የመጽሐፍ ቅዱስ ክፍሎችን ደግሞ በመጠቀም ሶስት እንደሆነ እንደዚህ ማሳየት እንችላለን። ኮንሰፕቱ ገብቶኛል። ግን እኔ እያልኩ የነበረው አሁን ለምንድን ነው አዳምን ያመጣሁት እዚህ ጥያቄ ላይ ኢየሱስ ክርስቶስ ወደ ምድር ሳይመጣ ባለበት ዘመን ላይ ወልድ ይታወቅ ነበሩ የሚለውን ኮንሰፕት ለማወቅ እንጂ ኦልሬዲ አዲስ ኪዳን ላይ አሁን የሰጣኝ ጥቅሶች ይገኛሉ። ምክንያቱም ሙሴንም ሲያናግን አምላክ ለአብርሃም እንትን ሲለው እንደ አምላክነት እንጂ ወልድ ራሱን ስፔሲፊካሊ እንዲሁም አብ ለብቻው እንዲሁም መንፈስ ቅዱስ ሆኖ አልተገለጸላቸውም ወይ ደግሞ እንደዛ ብሎ አላስተማሩ። በስም ደረጃ ማለት ነው ወልድ መንፈስ ቅዱስ ምናምን እየተባለ በስም ደረጃ ማለት ነው ወልድ የተባለ በስም ደረጃ። ምክንያቱም እንደ ክርስትና አስተምሮት አይ ቲንክ ኢየሱስ ክርስቶስ ከወልድ የሚባለው ሳይወለድ በፊትም ወልድ ነው አይደል? ያልተወለደበት ጊዜ የለም፣ የማይወለድበት ጊዜ እኮ የለም። ከዘላለሙም የተወለደ ነው ጌታችን ኢየሱስ። ግን እንዳልከው አሁን ይሄ ወልድ በሚለው ስም ምናምን በስፋት የምናየው ኦፍኮርስ በሐዲስ ኪዳን ነው። አባ ጊዮርጊስ ዘጋስጫ አንድ የሚናገረው ነገር አለ። ምን ይላል? ከድንግል በተወለደ ጊዜ ከአብ የመወለድ ሚስጥር ወይም ሃይማኖት ተገለጸ። ከድንግል ማርያም ሲወለድ ያኔ በስፋት ብዙ ነገሮች ይተረኩልኝ ጀመረ። ስለ እግዚአብሔር በጣም ብዙ እኮ የምናውቀው ነገር የለም። በብሉይ ኪዳን እያለ እኮ ቬይልድ በሆነ መልኩ በተከለለ መልኩ ነው ስለ እግዚአብሔር ሰዎች የሚያውቁት። ከጸጋ የተራቆተ ሕዝብ ስለነበረ ስለ እግዚአብሔር የምናውቀው በስሱ ነው። ልጁ ኢየሱስ ክርስቶስ መጣና ግን ጭራሽ እግዚአብሔርን አይቶት ማንም የሚያውቅ የለም ብሎ ከተናገረ በኋላ ልጁን የተረከው ተባለ። ስለዛ ልጁ ከተረከው በልጁ በኩል የተገለጠ ነገር አለ። ራሱ ኢየሱስ ክርስቶስም እንደነገረን በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ከወልድ በቀር አብን የሚያውቀው ማንም የለም ይላል። ከወልድ በቀር አብን የሚያውቀው ማንም የለም። ከአብን በቀር ይቅርታ አይደለም ወይ መጀመሪያ የአብን የሚያውቀው ከአብ በቀር ወልድን የሚያውቀው ማንም የለም። ከአብ በቀር ወልድን የሚያውቀው ማንም የለም። ከወልድም በቀር ወልድም ሊገልጥለት ከሚወደው በቀር አብን የሚያውቀው ማንም የለም። ስለዛ በባህሪው አብን የሚያውቀው ወልድ ነው እና ይህ የእግዚአብሔር ኃይል እና የእግዚአብሔር ጥበብ ተብሎ የተጠራው ጌታችን ኢየሱስ በመጀመሪያ የቆሮንቶስ መልእክት ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይል እና የእግዚአብሔር ጥበብ ተብሎ የተጠራው ኢየሱስ እርሱ በደንብ አድርጎ ይተረክልናል። ስለዛ እንደ ወልድ እየተባለ እንደዚህ ባይጠራም ናቡከደነፆር አክቹዋሊ ሶስቱን እነዛ ህፃናት ከእሳት ያዳነውን አራተኛውን አካል ሳይ የአማልክት ልጅ ይመስላል የሚል ነገርን አስቀምጧል። እና እሱን ይዘው አንዳንዶች ወልድ ከሚለው ጋር የሚያገናኙ ይኖራሉ። ትልቁ ቁም ነገር ግን ምንድነው? እንደነዚህ አይነት ሚስጥሮች በደንብ እየተገለጡ የሚሉት በሐዲስ ኪዳን ነው። መጽሐፍ ቅዱስ ብሉይ ኪዳን ብቻ አይደለም። ቅዱስ ማን ነው አውግስቲን ምን ብሎ ይናገራል? በጣም ብዙ ጊዜ ያልናት አንድ ኩታለች፣ በጣም ታዋቂ የሆነች አንድ ንግግር አለችው አውግስቲን the New Testament conceived in the Old Testament ይላል። ሐዲስ ኪዳን በብሉይ ኪዳን ውስጥ በጽንሰት ደረጃ የለም ሸፈን ከለል ብሎ ተቀመጠ። ሐዲስ ኪዳን በብሉይ ኪዳን ውስጥ አለ እኮ ሐዲስ ኪዳን ብሉይ ኪዳን ውስጥ አለ፣ ግን በደንብ አታየውም፣ ግልጽ ብሎ ሸፈንፈን ነገር ብሎ ነው። ከዛ in the Old Testament revealed in the New Testament ይላል። ብሉይ ኪዳን ራሱ ደግሞ በሐዲስ ኪዳን ውስጥ አለ፣ ግን ግልጽ ብሎ። ሐዲስ ኪዳን ማለት ብሉይ ኪዳን ተገልጦ ማለት ልክ ስትገልጠው ብሉይ ኪዳንን ውስጥ በሐዲስ ኪዳን ያለው። ስለዛ በሐዲስ ኪዳን ብርሃን ነው ብሉይ ኪዳንን የምናየው ማለት ነው። በሐዲስ ኪዳን ላይት ብርሃን ብሉይ ኪዳን እያየን የወልድን ማንነት በደንብ እንረዳለን። የእግዚአብሔርን አባትነትንም የባህሪ አባትነት ለወልድ ያለውን ማለት ነው። እሱንም እንደዛ ያህል እንረዳለን ነው። ስለዛ ብሉይ ኪዳን ላይ ብቻ የሚንጠለጠል ነገር የለንም። የእግዚአብሔር መልአክ ተብሎ የጌታ መልአክ ተብሎ የሚመጣባቸው ቦታዎችም አሉት። በእርግጥ ጌታችን ኢየሱስ
እርሱ በባህሉ መልአክ ሆኖ ሳይሆን የተላከ ከመሆኑ አንጻር የሚላክ ማለት ተልእኮ ከመምጣቱ አንጻር መሰንጀር ከመሆኑ አንጻር ምንድነው አንጌሎስ ከመሆኑ አንጻር ማለት ነው። እንደዛ አለ። በስፋት ግን ይሄ ወልድ አብ ምናምን የሚለው ነገር በጣም በስፋት ያለው ኦፍኮርስ በሐዲስ ኪዳን ፍጻሜውን አግኝቶ በደንብ የተገለጠው በሐዲስ ኪዳን ስለሆነ ይህን ይመስላል። ኢብን ሳኒ አረዳዱ ገብቶኛል። ግን በብሉይ ኪዳን ነበር አዲስ ኪዳን መብዘን የነበረበት ወይ ደግሞ ላይት ሊሆን የሚገባው ብሉይ ኪዳን ነበር ብዬ አስባለሁ። ሁለተኛ ጥያቄ ላይት መሆን የነበረበት አዲስ ኪዳኑ ሳይሆን ለብሉይ ኪዳኑ ነው አይደል? አዲስ ኪዳኑ እንትን መሆን ያለበት ምክንያቱም ቀዳሚ ነው። በቀጣዩ ብዙ ጊዜ ከክርስትናው ያው ቁርአንን ይመጋገባሉ። ብሉይ ኪዳን ለሐዲስ ኪዳን እንደ ጥላ ሆኖ አገልግሏል። እርግጥ ነው፣ ግን በብርሃንነት ደረጃ ግን ብርሃን የሚሆነው ብሉይ ኪዳን ሳይሆን አዲስ ኪዳን። ይሄ የጨለማው ዘመን ነው ሲጀምር። ብሉይ ኪዳን ተስፋ የክርስቶስ መምጣት ተስፋ የሚደረግበት ነው። በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ቅድም እንዳሳያችሁ እናንተ የምትሰሙትን ሊሰሙ ብዙዎች ነቢያት ወደዱ፣ የምታዩትንም ሊያዩ ይላል እና ሊሰሙ ሊያዩት ወደው ያጡት ነገር ነው አሁን የመጣው በሐዲስ ኪዳን። የመጣውም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱም የመጨረሻው መገለጥ ነው። በዚህ በዕብራውያን መልእክት ምዕራፍ 1 ቁጥር 1 ላይ እንደተናገረው ቅዱስ ጳውሎስ ምን ሲል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይልና ለአባቶቻችን በነቢያት ተናግሮ ይልና ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ ተናገረ ይላል። ተመልከት፣ ነቢያት ከእግዚአብሔር የራቁ ናቸው። ማለትም ከእግዚአብሔር ጋር ነቢያት አንድ አይደሉም። የእግዚአብሔር የሆነው ነገር ሁሉ ሊያውቁ አይችሉም። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ተብሎ ሲነገር ማነው? ነቢያትንም ጨምሮ ነው። ነቢያት እንኳን እግዚአብሔርን አላዩትም ተብሎ የተነገረ ሰው በዚህ ደረጃ ላይ ሆነው በተገለጠችላቸው ልክ በጭላንጭል ያቀብላሉ። በሐዲስ ኪዳን ግን የመጣው በጭላንጭል እየተቀበለ የሚሰጥ አይደለም። ልጁ ነው በባህሉ የሚያውቀው ልጁ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድም ሊገልጽለት ከወልድ በቀር አብን የሚያውቅ ማንም የለም ብሏል። እና ስለዛ እንዲህ የሚያውቀው ልጁ በትንትን አድርጎ በመተረክ ደረጃ ሲተርከው እሱን ያዝ አድርገ ብሉይ ኪዳንን ተተርጓል። ማነው ታዩና ተተረጉሟል። ከሐዲስ ኪዳን አንጻር ብሉይ ኪዳን ይተረጉማል። ለዛም ጌታችን ኢየሱስ መጽሐፍትን ገለጠላቸው ይላል እና በዚህ በሉቃስ ወንጌል ላይ የኤማሁስ መንገደኞችንም ካስታወሳችኋቸው መጽሐፍትን ሲተረጉምልን ልባችን ይቃጠልብን አልነበረምን ይላል። ስታየው መጽሐፍ ቅዱስን ብሉይ ኪዳንን ምናልባት ለእነሱ እንደው ዝግ ነገር ሊሆን ይችላል፣ ግን ጌታ ኢየሱስ መጥቶ ግልጥ አደረገው። ልባቸው እስኪቃጠልባቸው ድረስ መጽሐፍትን ይተረጉምላቸዋል። ስለዛ በሐዲስ ኪዳን ብርሃን ብሉይ ኪዳን ልክ እንደዚህ ስንገልጠው በክርስቶስ ኢየሱስ በኩል ልባችን ይቃጠልብናል። እንደዛ እሺ፣ ጨረስን። ኢብን ሳሊ ጥያቄ ልጠይቅ ጊዜ ስለነሱ ስላሴ ሶስቱም ያው ወልድ ከመምጣቱ በፊት የራሳቸው አካል ነበራቸዋል። እነዛ አካል ከነበራቸው እና ወልድ ቃሉ ስጋን ሲዋሃድ ፎርሙን ቀየረ ነው ያ ወልድ? አይ ፎርሙን መቀየር ሳይሆን ስጋን ለራሱ የሚያዝ ነው። የመቀየር መለወጥ ምናምን የለም። ስጋን ግን ለራሱ ያደርጋል ነው። ስለዛ ለራሱ ስለሚያደርግ በተለየ አካሉ ማለት ነው። ስጋን ለራሱ ስለሚያደርግ እንደ ስጋ የሚነገርለት ነገር ይኖራል ለዛ አካል ማለት ነው። እሺ መያዝ ነው። ልክ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 7 ላይ የባሪያን መልክ ያዘ እንዳለ፣ በዕብራውያን መልእክት ምዕራፍ 2 ቁጥር 16 ላይ የአብርሃምን ዘር ያዘ እንዳለ፣ ዮሐንስ ወንጌል ምዕራፍ 14 ላይ ቃልም ስጋ ሆነ እንደተባለ መያዝ ነው። ስለዛ ይዟል ነው እንጂ ወደ ሌላ ነገርነት መቀየር አይደለም። በሚልክያስ ምዕራፍ 3 ላይ እንደተነገረም እግዚአብሔር አይለወጥም፣ እግዚአብሔር አልቀየርም ይላል። አይለወጥም፣ ሌላ ፎርም ያዝ ነው። ስለዛ ሁለት አይነት ወልድ ኖረ ማለት ነው። አንደኛው ስጋን ያለዘው ወልድና በፊት ከአብ ጋር ደግሞ የነበረው ወልድ፣ ሁለት አይነት ወልዶች ነው ያሉት። አይደለም፣ ራሱ ወልድ ነው ስጋን ያዘው እኮ። ሌላ አይነት ወልድማ ኬት ይመጣል እኮ? ራሱ ከሆነ ስጋውን አንድ ጨርስ ራሱ ከሆነ ወልድ ያ በፊት ስጋን ሳይዘው የነበረው ፎርም፣ ምክንያቱም በፊትም አካል ነበረው ተብሎ ስለሚታመን ያ አካል ከሆነ ስጋን የተዋሃደው ኦልሬዲ ወይ ወደ ሌላ አካልነት ተቀይሯል፣ ወይ ያን ስጋ ደግሞ እንደ ፓርት እንደ ራሱ እንደ ትዊንስ አድርጎ ይዞታል ማለት ነው እኮ። ኦኬ ውህደት ካለ እንደ ትዊንስ ነገር እንደዛ አይደለም። የሆነ ይዞት ልክ ለምሳሌ እኔ ይህንን መጽሐፍ ቅዱስ ለምሳሌ ያዝኩት፣ አሁን ከኔ ጋር አልነበረም፣ ልክ ያዝኩት። ኢየሱስም ስጋ ልክ እንደዚህ የያዘ እንደዛ ማለት አይደለም።
ስጋን በመንሳት ስጋ ይዋሃድና አንድ አካል ነው የሚሆነው። ይሄ መጽሐፍ ቅዱስ ከኔ ጋር አንድ አካል አይደለም። ቢይዘው እንኳን አየህ ከኔ ጋር አንድ አካል አይደለም፣ አንድ ባህሪ አይደለም ስቲል ማለት ነው። ቃል ግን ስጋን የራሱ ሲያደርግ ስጋን የራሱ ሲያደርግ ቀጥታ ስጋ በሱ በዘላለማዊው አካል ላይ ኢንዲቪጁዌት አድርጎ አካላዊ ሆኖ ከዛ በኋላ ከቃል ጋር አንድ ይሆናል። የቃል ገንዘብ ለስጋ የስጋ ገንዘብም ለቃል ይሆናል። ወይም የአምላክ ገንዘብ ስለ አምላክነት የሚነገሩ ነገሮች ሁሉ ለስጋ የሚሰጡ፣ ለስጋ የሚነገሩ ነገሮች ደግሞ ለአምላክ እንዲነገሩ ይሰጡና አንድ ይሆናል። አንድ ጌታ ኢየሱስ ክርስቶስ ይሆናል። ስለዛ ሁለት ስላልሆነ ሁለት ወልድ የለም፣ አንድ ነው። አንዱ ከአንዱ ጋር ተዋህዶ አንድ ነው የሆነ። አንዱ ከአንዱ ጋር ተዋህዶ አይደለም። አክቹዋሊ ቃል ከስጋ ጋር ተዋህዶ ወይም ቃል ስጋ ነስቶ ምናልባት አንዱ ከአንዱ ጋር ተዋህዶ ስል ቃል የሚባል ነው ኖሮ ሰው የሚባል ኖሮ ከዛ ወደ ውህደት መጡ እንዳይባል ማለት ነው። ቃል ነበረ በመጀመሪያ፣ ከዛ ስጋ ነሳ። አስቀድሞ ስጋ ጌታችን የነሳው ስጋ ማለት ነው ኖሮ ከዛ በኋላ ሳይሆን የተዋህዱት ቃል መጥቶ ነው ስጋን እዛው ፎርም አድርጎ ተዋህዶ። ምንም መለያየት የለም። ስጋ ፎርም በሚደረግበት ሰዓት በሚዘጋጅበት ሰዓት እና በሚዋሃድበት መካከል ምንም ልዩነት ሳይኖር የጊዜ ልዩነት ሳይኖር እዛው ይዋሃደዋል። ከዛ በኋላ ከእመቤታችን በስጋ ይወለዳል። ኦኬ። ስለዚህ ኢየሱስ ሳይወለድ በፊት ስጋ የለውም ማለት የለውም በፍጹም። ስለዚህ ያ ስጋ ሳይኖር ቃል ለብቻው እየኖረ ነበር ማለት ስጋን ሳይዋሃድ። በኋላ ግን ስጋን ከተዋሃደ ኦልሬዲ ፎርሙን ቀይሯል አይደል? ያ ስጋ ከሌለ ስጋን ከያዘ የስጋ የያዘ አይነት ቃል ይዟል ማለት ነው። አሁን ቃል ያለ ስጋና ቃል በስጋ ማለት ነው። ፎርም መቀየር ማለት ምን ማለት መሰለ? ለምሳሌ ወረቀት አለ አይደለ? ቀጥታ ከመጽሐፍ ቅዱስ ስላሳየ የመጽሐፍ ቅዱስ ይሻላል። ለምሳሌ የሙሴ በትረ እባብ ሆነች ይላል። የሙሴ በትረ እባብ ሆነች ሲል አስቀድሞ በትር ነበረ። የበትር ፎርሙን ይቀየርና እባብ ይሆናል። ቃል ስጋ ሲሆን ልክ እንደዛ የቃልነት ፎርሙን አልለወጠም፣ አልቀየረም። ሳይቀይር ነው ስጋን የያዘው። መቀየር የሚባል ነገር የለም። ወረቀትን ልክ ስታቃጥለው አሽ አመድ ይሆናል። አመድ ሲሆን ፎርሙን ነው የሚቀየረው። የወረቀት ፎርሙ ተቀይሮ ወደ አመድ የወረቀት ፎርሙ ወደ አመድነት ይቀየራል። የቃል ፎርም ግን አይቀየርም። ሳይቀየር እንደዛው እንዳለ የማይታይ የማይዳሰስ የማይራብ የማይጠማ የማይሞት ሕያው ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ሲሆን የሚራብ የሚጠማ ምናምን ያንን የሚደክም ሞት የሚስማማውን ስጋን የራሱ ያደርጋል። ያ ፎርሙ ሳይቀየር። ስለዚህ የፎርም ለውጥ አይመጣም። ኢየሱስ ስጋው ጌታ አይደለም? ጌታ ነው ታዲያ። ኦኬ እሺ፣ ቴንክ ዩ። በቃ ካልተረዳው እስቲ ደግሞ ሌላ ጊዜ ደግሞ ወደምንረዳ በቃ በሰፊው መሽቷል። ቴንክ ዩ። ኦኬ ሰላም። እሺ መልካም አዳር። ያው ጋይስ ዛሬ ጥሩ ጊዜ ነበረን ብዬ ተስፋ አደርጋለሁ። ብዙም ጭቅጭቅ አልነበረም። ጌታ ይመስገን። ስለዚህ ጊዜ እናመሰግናለን። ሴትዮ እቺ ተኛች እንደዚህ ተቀምጣ ትንሿ ያለች በጌታ ስንት ጊዜ ይችን ሰው ካገኘኋት ትንሿ እኔ የመጣሁት እኔ ታኝቼ ነበር። እንዴት ናችሁ? አለን ይመስገን አምላክ። እንዴት አለሽ? አለ ሰላም ነው። አለን ይመስገን አምላክ። ቢያንስ በዚህ ቢያንስ በሳምንት 2 ወር ደግሞ 3 ብቻ ባለ ሰዓት ይህን ነገር አደራኬ አደራ